ሁላችሁም እንኳን ደህና መጣችሁ እያልን ወደ ዛሬው ቶፒካችን እንገባለን ማለት ነው። በደንብ ኮፒ ሊንክ እያደረጋችሁ እናንተ እስከዛ ትምህርታችሁን ኮፒ ሊንክ እያደረጋችሁ መከታተል ትችላላችሁ። ኮፒ ሊንክ በደንብ ታብታብ እያደረጋችሁ በደንብ ተከታተሉ። እሺ፣ ሼር በደንብ ይደረግ። አሁንም ዝቅ ያለ ነው ሼሩ፣ በደንብ ከፍ አድርጉት በተቻለ መጠን። ስቶሪ እያደረጋችሁት ሪፖስት እያደረጋችሁት፣ እሺ፣ ላይቭን ማለት ነው። ያ መቀጠል እንችላለን ወደ ዛሬው ፕሮግራማችን። እርግብ የተሰማሽ ከሆነ ሰላም ብለናል። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እፎይ ስልጣን መልስልኝ እስቲ፣ የሚዩትን ብቻ ስጠኝ። ታች ኮሜንት ላይ namni hundu aangoo barbaada miti. ክርስቲያን ምን አልካት? ሰው ሁሉ ስልጣን ፈላጊ ነው። ያው እንግዲህ ትንሽ ነገር ወይ ስጣት ካልሆነ ብሎክ እንዳታደርጓቸው ሚዩት ነው የሚደረገው። በጣም ሀርሽ የሆነ ስድቦች የሚሳደቡ የሆነ ጽሁፎች የሚጽፉ ከሆነ ብቻ እንጂ ብዙ ምንትን እንዳትሏቸው። ሬንጃቸውን ዛሬ ነው እያየው ነበረ። ማን ነው እሱ ብዙ ሚዩት ያደረጋ ብዬ ፐር ዊክ 60 ሚዩት ያደረጋለ፣ 48 ያደረጋለ። እኔ ስንተኛ ነኝ? ብና 60 በሳምንት ውስጥ ያደረገ 63 ምናምን፣ ያ ማለት በቀን ወደ 13 ሰው ምናምን ሚዩት ያደርጋል ማለት ነው። አለ ወደ 9 ሰው ምናምን አካባቢ በ6 ቀን ምናምን ውስጥ የዛን ያህል ሄደ። አይ አስቸጋሪ ነው። እንደዛ ከሆነ ብዙ ጊዜ ሙስሊሞች የሚመጡት ያው እነሱም ትምህርት ስለሚያስፈልጋቸው ነው። በጣም መጥፎ ነገር ካልተናገሩ በስተቀር ሚዩት አታርጓቸው። ኢቨን በተለይ ብሎክ ጭራሽ እንዳይደረግ። መጥፎ ነገር ብልግና ነገር ካልተናገሩ ያን ያህል እንትን ማለት አያስፈልግም። ክርስቲያኖች በተቻለ መጠን እናንተ ደግሞ የሚያንጽ ነገር ሰውን ኮሜንት አድርጉ። እሺ፣ አሁን እንጃ ብቻ ሰሞኑን አላቅም፣ ኮሜንት ላይ ያየው ኮሜንት የምታደርጉት ነገር ደስ አይልም ብዙ። ይሄ ክርስቲያናዊ ስነ ምግባር አይደለም። በነገራችን ላይ ሰውን ከጨለማ ለመጥራት አትራክት ማለት እንዲሳብ ወደ ብርሃን እንዲሳብ የምታደርጉት የእናንተም ጸባይ ታይቶ ነው። በነገራችን ላይ ምን ብርሃናችሁ በሰው ሁሉ ፊት ይብራ አይደለም የሚለው መጽሐፍ ቅዱስ። ስለዚህ በተቻለ መጠን ሰውን የሚያንጽ ነገር አድርጉ። የሚያስጠሉ ቃላቶችን አትናገሩ። እሺ፣ እንደዛ አድርጉ። ከነሱ ከሙስሊሞቹ በላይ ክርስቲያን ሆነው እንደዛ ደስ ማይሉ ክርስቲያናዊ ያልሆኑ ኮመንት የሚጽፉ ካሉ እነሱም መውቷቸው ልቅ። እሺ፣ ዛሬ ቶፒካችን ባት ሲገለጥ እውነት ሲገለጥ እሱ ላይ ይሆናል። ባት ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን፣ አስመሳዮች ወደማይችሉበት ቀን፣ እነ ክርስቲያንና እርግብ የማይችሉበት ቀን፣ እሱን አስመልክቶ ይሆናል ቶፒካችን። ባት አላህ ባቱን የሚገልጥ ቀን። የሚፈጠሩ ክስተቶች መቼ ነው የሚከሰቱት? እንዴት ነው የሚከሰቱት? አላህን አስቀድመው ያዩት ስንት ቅርጽ ነው ያለው? አላህ አስቀድሞስ መቼ ነበር ያዩት? ባቱንስ መቼ ነው የሚገልጸው? ገሃነም ከገቡ በኋላ ከመግባታቸው በፊት ገሃነም እና ገነት እያንዳንዱን የምናነሳቸው ይኖራሉ ማለት ነው። ባት ማለት በራሱ ምንድን ነው? ባት ምንድን ነው? ፊት ላይ ያለ አፍንጫን የሚመስል አካል ነው? አይን ላይ የሚገኝ እንደዚህ ቅንድብ ነው? ፀጉር ላይ የሚገኝ አካል ነው ባት ማለት? ወይንስ ጀርባ ላይ የሚገኝ
ወይንስ እጅ ላይ የሚገኝ ጣት ነው? ባት ማለት ምን ማለት ነው? በባቱ ያውቁታል ማለት ምኑ ላይ ያለን አካል ነው የሚያውቁ? ባት ማለት ምን ማለት ነው ታውቃላችሁ? ይህንን የምንዳስሳቸው ይሆናል ማለት ነው። የምናየው የምንመለከተው ይሆናል። ከዚህ ጋር የተያዙ ሌሎች ጥያቄዎች የምናነሳቸው አሉ። ሰፋ አድርገን እንሄድበታለን ማለት ነው እና እንደዛ ነው። አይ ቲንክ ጥሩ ርዕስ ነው። ምክንያቱም እንግዲህ ከአላህ አካላት ጋር በተገናኘ በተለይ አካልን እነሱ የሚሰጡበት አንዱ ምንድን ነው? ከፈንክሽን አንጻር ከጥቅም አንጻር ነው። ጆሮ ለማዳመጫ ይጠቅማል፣ አይን ለመመልከቻ ይጠቅማል። ሚዩት ነህ? አይ ቲንክ ከስር ያሉት እየሰሙ አይደለም። ሚዩት ነህ? ሚዩት ነህ? ሚዩት በወንክበት ላይ አይሰማቸውም። ኦኬ። ስለዚህ አላህ አካላቶች የአላህ አካላቶች የተገለጹ አሉ። አላህ ስለ ራሱ ያጸደቃቸውን ባህሪያቶች እንቀበላለን ይላሉ። ባህሪ በራሱ ያለ አካል የሚቆም አይደለም። ባህሪ የአንድ አካል የሚሰራበት ነው ባህሪ በራሱ እንጂ ባህሪ በራሱ ኤግዚስት ያለ አካል የሚያደርግ አይደለም። ያለ አካል ያለ ባህሪ የለም። አካል ግን ባህሪ ያለው ባህሪ በአካል ነው የሚቆመው። ባት የሚባለው የአላህ ባህሪ ነው ቢሉንም ያ ባቱ ምንድን ነው ጥቅሙ? የአላህ ባት ጥቅሙ ምንድን ነው? እግሩ ገሃነምን መሙያ ከሆነ፣ እጁ ሰዎችን መስሪያ ከሆነ፣ አይኑ ማያ ከሆነ፣ ጆሮ መስሚያ ከሆነ ባቱ ጥቅሙ ምንድን ነው? የማንንም አይመስልም። እሺ ጊዜ ብትሉም ባቱ ፋንክሽኑ ምንድን ነው? እንደ መታወቂያ ያገለግላል። አራዚ እንደሚለው ፊት ለማያ ነው። ፎቶ አንድ ሰው መታወቂያ አይደንቲፋይ የምታደርጉት አንድን አካል በፊቱ ነው። ፊቱን አይታችሁን አንድ ሰው አይደለ መታወቂያ ሲሰጡ ጆሮአችሁ እንኳን መግባት አለበት። ፎቶ ሲነሳ እግሩ አይደለም የሚነሳው ወይም ጀርባው አይደለም ፎቶ የሚነሳው። አላህን የሚያውቁት ሙስሊሞች በባቱ ነው። ባቱ እንደ መታወቂያ ነው። ሃው ባቱን እናውቀዋለን እንለየዋለን ይላሉ። እንዴት ነው የሚያውቁት? እንዴት ነው የሚለዩት ባቱን? በምን አይነት መስፈርት? እዚህ ላይ የምንነጋገር ይሆናል ማለት ነው። ሌላኛው አስቂኙ ፓርት ባቱ የሚሸፈንና የሚገለጥ አካል ስላለው ያ የተሸፈነበትስ እንደ ቆዳ የሚገሸለጥ የራሱ አካል ነው ወይስ ኤክስተርናል ነው? ኤክስተርናል የሆነ ልብስ ነው ማለትም ማንንም አይመስል ራሱ የሆነ የሚሸፈን የሚገለጥ ምንድን ነው? እሱ እያነሳብህ እየዘጋ ነው። እና እሱን እንዲቴል እናያቸዋለን ማለት ነው። ምክንያቱም እናውቀዋለን ብለው የሚሉት በባቱ ስለሆነ ይህንን ሀባሾች አይቀበሉትም። ምንም እንኳን ሀባሾች ባይቀበሉትም በዋብዮች ዘንድ ይሄ ታመነ እምነት ስለሆነ ይህንን መካድም ሆነ አልቀበልም ብሎ ማስተባበል ያከፍራል፣ ያስወጣል ከእስልምና ተብሎ ይታመናል። ምንም እንኳን አንድ አላህ አለን ቢሉም ያ አንድ አላህ አለ የሚሉት እንኳን በሀባሾችና በዋብዮች መካከል ሰማይና የምድር በላይ ርቀት ያለው ከበርባኖስም በላይ ጥልቀት ያለው ሰፊ ልዩነትን ያነገበ ያስተምሮ የአቂዳ ልዩነት አላቸው። ምንም አይገናኙ ማለት ነው። ሌላኛው አስቂኙ ተአምርና እውነታ አላህ የተወሰኑ አካላቶች አሉት። እነኛ አካላቶቹ የጸደቁት እንቀበላለን፣ አልጸደቁትን ዝም እንላለን ይሉሃል። ኦኬ አካላቶቹ ባህሪያቶች ናቸው ይሉሃል። ባህሪስ ማለት ምን ማለት ነው? ባህሪ ያለ አካል አለ ወይ? ባህሪ ያለ አካል ይኖራል ወይ? ይህንን ሊመልሱት ማይችሉት መቼም ሊመልሱት የማይችሉት ጥያቄ ይሆናል ማለት ነው።
ምክንያቱም ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው ቢልም በዚህ ጉዳይ ላይ ምላሽ የለው፣ የሚናገረውም የለም። ኦኬ ቀጥል እስኪ። ምንድን ነው ሚዩት እያነሳብህ እየዘጋ ነው? ምንድን ነው? አይ ዶንት ኖ። ይዘጋል ይነሳል፣ ይዘጋል ይነሳል። ከውጣና ግባ እንደዛ ከሆነ ወይንም ኦኬ። ስለዚህ አላህ እነኚህ አካላቶች አንድ የሚታዩ ናቸው። በደንብ አስተውሉ። በባት እናውቀዋለን ብቻ ሳይሆን ያሉት ባቱን አይተው ያውቁታል። አይተው ያውቁታል። ታይቶ የሚታወቅ ነገር ደግሞ ሉክ ታይቶ የሚታወቅ ከሆነ የአካል ምንድነው? እሱ ማለት ነው ግዑዝ አካል ነው። ቦዲ ነው። ቦዲ የሆነ ነው። ታይቶ የሚታወቅ ስለሆነ ማለት ነው። ይሄ እንደዚህ ነው ተብሎ የሚለይ ስለሆነ ይሄ ታይቶ የሚታወቀው አካል ቦዲ የሆነው በቂያማ ቀን የሚለዩት እንደ መለያ የሚጠቅም ነው። እንደ መለያ የሚጠቀሙበት ነው። ያ ባት ምንድን ነው? በራሱ እኛ እግር ላይ እንደምናውቀው ባት የሚለው ተግራችን ከፍ ብሎ ከታፋችን ዝቅ ብሎ ያለው አካል ነው። አላህ ታፋ አለው ወይ? ታፋ ከሌለው ባት ብቻ ተንጠልጥሎ በአየር ላይ እንዴት ነው የሚያውቁት? ሲመጣስ እንዴት በባቱ ይለዩታል? አንተ ጌታችን ነህ ብለው የሚለዩት እንደ መታወቂያ በባቱ ነው። ያ ባት የተሸፈነ ነው፣ የሚገለጥ ነው። በማያውቁትና በሚያውቁት ቅርጽ ይመጣል። አሁን አላህ በየትኛው ቅርጽ ነው ያለው? በሚያውቁት ቅርጽ ነው ያለው ወይንስ በማያውቁት ቅርጽ ነው ያለው? አንዱ አካል ሁለት ቅርጽ እንደ እስስት ራሱን ይቀያየራል ማለት ነው ወይንስ ሁለት የተለያየ አካል ነው አላህ? አንድ የሚታወቅ አንድ የማይታወቅ የትኛው ነው አላህ? የትኛው ላይ ነው ያለው? አሁን ይህንን መመለስ የሚችል ሙስሊም ይኖራል ብላችሁ ታስባላችሁ? ሙስሊም ሊኖር ይችላል ይህንን መመለስ የሚችል። ሲጀመር ደግሞ አላህ እግር አለው፣ እሺ፣ ባት አለው፣ ታፋስ የለም። ታፋ የሌለው እግር ብቻ ያለው ባት ያለው እሱ ምንድን ነው? እሱ አይ ከማንም አይመስልም። ባት አለው እንደኔ እያልከኝ እኔ ባት አለኝ፣ እግሩም ባት አለ፣ እሱም ባት አለው፣ እግር አለው፣ ጣቶች አሉት፣ እጆች አሉት። ግን ማንንም አይመስልም ማለት ምን ማለት ነው? መልኩ ነው የማይመስለው? መጠኑ ሳይዙ ነው የማይመስለው? በምንድን ነው ከኔ ጋር ማይመሳሰለው? አላህ በምንድን ነው ማንመሳሰለው? እኔና አላህ ማንመሳሰለው በምንድን ነው? አላህ ከኔ ጋር ማይመሳሰለውስ በምንድን ነው? ይሄም ሙስሊሞች እንዲመልሱት ኢንቫይት የምናደርጋቸው ጥያቄ ይሆናል ማለት ነው። ሙስሊሞች ይመልሱት ዘንድ የምንጋብዛቸው ጥያቄ ነው። እጁ ባቱ ካልሆነ፣ ባቱ እጁ ካልሆነ፣ እግሩ ባቱ ካልሆነ፣ አይኑ ባቱ ካልሆነ፣ ጆሮ ባቱ ካልሆነ፣ አንዱ ለአንዱ ማይሰጥ ከሆነ ስለዚህ የተለያዩ አካላቶች ናቸው ማለት ነው። እንዲያ ከሆነ ደግሞ አላህ ሊትራሊ ከፍጡራን ጋር ይመሳሰላል። እሱም እጅ አለው እኔም እጅ አለኝ፣ እሱም እግር አለው እኔም እግር አለኝ፣ እሱ ባት አለው እኔም ባት አለኝ፣ እሱ አይን አለው እኔም አይን አለኝ፣ እሱ አፍንጫ አለው እኔም አፍንጫ አለኝ፣ እሱ አይን አለው እኔም አይን አለኝ፣ እሱ 5 ጣቶች አሉት እኔም 5 ጣቶች አሉኝ። አሁን የሆነው ምንድነው? ማንመሳሰለው የመጠንና የመልክ ወይንም የከለር ይሆናል ማለት ነው። ደግሞም የሚታይ እስከሆነ ድረስ እነኚህ አካላቶቹ ባቱ የሚታይ ከሆነ ያ የሚታይ ነገር ሁሉ መጠን አለው። መጠን ያለው ነገር ሁሉ የሚተጣጠፍ፣ የሚለካ፣ የሚዘረጋ ነው። ያ ደግሞ የፍጡር ባህሪ ነው። የፍጡር ባህሪ ነው። ለፈጣሪ መጠኑ እንዲህ ነው፣ ወርዱ እንዲህ ነው፣ ቁመቱ እንዲህ ነው ተብሎ አይነገርም። ከስሩ እንደዚህ ያለ ከበላዩ እንደዚህ ያለ ተብሎ ለፈጣሪ በእኛ አይነገርም። መሰረቱ ይሄ ነው፣ መጨረሻው ይሄ ነው፣ ጣራው ይሄ ነው ተብሎ ለፈጣሪ በፍጹም አይነገርም። ፈጣሪን
ፍጡራን አካበውት ከዚህ እስከዚህ ተብሎ የሚሰፈር የሚለካ ስላልሆነ አይነገርም፣ የለውም እንደዛ። ፈጣሪ የሆነ የሚገለጥ የሚዘረጋ የሚታጠፍ የሚቀመጥ የሚሄድ የሚቆም የሚነሳ ተብሎም አይነገሩም። በባህሪው የለበትም በእንደዛ። የአካል ክፍሎች ለፈጣሪም እነኚህ ለአካል ክፍሎች አንዱ አንዱን ያልሆኑ ሊተጣጠፉ ሊገለጡ ሊዘረጉ የሚችሉ የሉትም። የአካላት ስብስብ አይደለም፣ የአካላት ክፍሎች ስብስብም አይደለም። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የነኚህ ፓርቶች ስብስብ የተሰበሰቡ ሁሉ የሚነጣጠሉ ናቸው። የሚነጣጠሉና የሚሰበሰቡ ሁሉ ደግሞ የፍጡር ባህሪ ናቸው። ፈጣሪ ሲምፕል ነው እንጂ የኮምፖዚት ኦፍ ፓርት አይደለም። የፓርቶች ስብስብ ድምር ውጤት አይደለም ፈጣሪ። ይሄ ኮንሰንስ ኦፍ ፓትራም ያለበት አስተምሮ ነው። በእኛ መጽሐፍ ቅዱሱ ግልጽ ስለሆነ መጠበቂያ ምን አለ? አንደኛ እግዚአብሔር መንፈስ መሆኑ አይታይም፣ የማይታይ ነው። የሚታይ ነገር በሙሉ የሚታይ ነገር በሙሉ መጠንና ሳይዝ ያለው በሙሉ የፍጡር ባህሪና ቦዲ ነው። አላህ ደግሞ የሚታይ ነው። አሁን ባይታይ በቂያማ ቀን በአቱን ሲገልጥ ያውቁታል፣ ይለዩታል፣ እግሩን ያዩታል። አሁንም ደግሞ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም፣ ከአርሽ በላይ ነው። ለፈጣሪ ከበታቹ ይሄ ከበላዩ ያ ከጎኑ ይሄ ተብሎ የሚያካብበው የሚያዋስነው የሚያካልለው የለም፣ አይነገርም። ፍጡር ስለማያካብበው በእኛ አይታይም። ፈጣሪ በባህሪው ፈጣሪን ማየት አይቻልም። አይን በራሱ ሰብስቦ ሊይዘው ሊያነሳው የሚችለው ቦዲ ነገርን ነው። ኦኬ፣ መሄድ፣ መምጣት፣ መነሳት እነኚህ አይነገሩም። ለአላህ ይነገራል። እነኚህ እንዳለ የፍጡር ባህሪ ናቸው። ስለዚህ በግልጽ መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ እግዚአብሔር ማንም ያየው እንደሌለ በባህሪው ይታመናል። መንፈስ መሆኑ ይታመናል። አካላት ቢመጡ እንኳን ግብረ አካላትን ለመግለጽ የአካል ግብሮችን ለመግለጽ የመጡ እንጂ እግዚአብሔርን በባህሪ ጣቶች፣ እጆች ምናምን ተብሎ የሚነገርለት አይደለም። መጽሐፈ ሜላድ እና ሃይማኖተ አበው ላይ የገቡ አሉ። ስቲል እዛ ጋም መጨረሻው ላይ እንዴት እንደሆነ አናውቅም፣ አይመረመርም ብሎ ይዘጋዋል። ዞሮ ዞሮ ግን ሰለስቱ ምዕት እንደተወሰደ ያስቀምጠዋል። እዛ ሰለስቱ ምዕት ላይ እንደዚህ አይነት አስተምሮ የለም። በእንደዚህ አይነት ሁኔታ የመጡ አስተምሮት የቀደምቶቹ ስህተት ናቸው ተብሎ ምላሽ በአባቶች ተሰጥቶበታል። ምክንያቱም የሚተጣጠፍ የሚዘረጋጋ አካል ያለው ሁሉ የፈጣሪ ባህሪያት ሳይሆኑ የፍጡራን ባህሪ ናቸው። ፈጣሪ ጆሮ በምትባል አካል በዛች የሚሰማ፣ እግር የምትባል አካል በዛች የሚሄድ፣ እጅ የምትባል አካል ያለችው በዛ የሚሰራ፣ አይን የተባለች አካል በዛች የሚያይ ከሆነ እሱ ፍጡር ነው፣ የፈጣሪ ባህሪ አይደለም። ፈጣሪ በሙላት ይሰማል፣ ፈጣሪ በሙላት ይመለከታል፣ ፈጣሪ በሙላት ያውቃል። በአካል ክፍሎች በዛች አካል ክፍል የሚያውቅ፣ በዛች አካል ክፍል የሚሰማ፣ በዛች የክፍል አካል የሚሄድ የሚመጣ አይደለም። ይሄ የፍጡር ባህሪ ነው። ሙስሊሞች ግን ይህን አጽድቀዋል፣ ክፍል አካላትን አጽድቀዋል። እነኛ ክፍል አካላት ደግሞ ጆሮ የሚሰማበት ከሆነች እግሩ የሚሄድበት ከሆነ እሱ የፍጡር ባህሪ ነው። ስለዚህ ጆሮ የሚሰማ እንጂ ሚያይ አይደለም፣ ውችስ ጉድለት አለበት ማለት ነው። ጆሮ አይኑን አይደለም፣ አይኑ ጆሮ አይደለም። ስለዚህ እሱ አንድ ነው ሲሉት ራሱ እንደኔ ቆጥረውት ደምረውት ይሆናል ማለት ነው። የተለያዩ ፈንክሽን ያላቸው ፓርቶችን ወደ አንድ አምጥተው ኮምፖዝ አድርገዋቸው አንድ ብለዋቸዋል ማለት ነው። ይሄ ፍጡር ባህሪ ነው።
ስለዚህ ባት ሲሉስ ምን እያሉ ነው? የሚሰካካ የሚገጣጠም ነው። ኦኬ፣ ያ ባት ያሉት የሚታይ የሚገለጥ ከሆነ ደግሞ ወይን ድፍን ነው ወይን ውስጡ ክፍተት ያለው አካል ነው። ይህ የምናየው ነገር ይህ የምታዩት ነገር በጣም ብዙ ብለድ ቬዝሎች አሉት አይደለ? የደም ስሮች የደም ቧንቧዎች አሉት። ያላህስ ያ የምታዩት ባቱ ውስጡ ክፍት ነው ድፍን ነው? ክፍት ከሆነ ውስጡ ቀዳዳ ካለው ያ ቀዳዳው በራሱ ከዚህኛው ከምታዩት ጋር የተለየ ነውና እሱ ራሱ አንድ አካል ይሆናል ማለት ነው። እሱ ራሱ አንድ አካል ይሆናል። ከዛስ ያ ድፍን ክፍተቱ ራሱ ፍጡር ነው ፍጡር አይደለም? ፍጡር ነው ወይንስ ፍጡር አይደለም? እነኝን እንመለከታለን ማለት ነው። ኦኬ፣ ሰራለ። አሁን እስኪ አሁን የሚሻል ይመስለኛል። እፎይ፣ ያ አሁን ጥሩ ነው። ያ እንግዲህ በደንብ በሰፊው አብራርተዋል። በጣም አሪፍ ነው። ከክርስትናው አንጻር ያለውንም በደንብ ስላብራራው በደንብ አሁን ይረዱታል የሚል እምነት አለን። እንግዲህ ኦዲየንሱ ማለት ነው። እንግዲህ እስልምና ጋር ስንመጣ ምንድነው አካል አላህ እያንዳንዱ የሆነ አካል አለው። ስፔሲፊክ አካል ለስፔሲፊክ ፈንክሽን፣ ስፔሲፊክ አካል ለስፔሲፊክ ፈንክሽን ማለት ነው። ለምሳሌ አይን አለ፣ የሚያየው በአይኑ ብቻ ነው። በጆሮ አያይም፣ በእግሩ አያይም፣ በባቱ አያይም፣ የሚያየው በአይኑ ብቻ ነው። ይሄ የፍጡር ባህሪ እንደሆነ እፎይም በደንብ ገልጾ ነግሯቸዋል። የዛሬው ላይ ግን ስንመጣ ባት ምንድን ነው የሚለው ነው የምንመለከተው። ባት በራሱ ምንድን ነው? እንግዲህ በእኛ በሰዎች ከሆነ ባት እንግዲህ እናንተ ሙስሊሞች አላህ ማንንም አይመስልም እንደምትሉ ደጋግማችሁ ብትናገሩም ግን ሰው በሰዎች ባት ምንድን ነው የሚለውን ካየን እግራችን ይሄ ቋሚው እግራችን አለ፣ ከጀርባ በኩል ያለው እሱ ባት ተብሎ ይጠራል። ባት ተብሎ ይጠራል። ስለዚህ ለአላህስ ባት ስትሉ ምን እያላችሁ ነው? ለአላህ ባት ማለት ምን ማለት ነው? አገልግሎቱስ ምንድን ነው? የሚጠቅመው ለምንድን ነው? እኛ እግራችን ባታችን ከእግራችን ጋር ተገጣጥሞ እንራመድበታለን። ሰምቲንግ ለአላህስ ባቱ ምንድን ነው? አገልግሎቱ ጥቅሙ ምንድን ነው? ፈንክሽኑ ምንድን ነው? ይህንን የምንነጋገር ይሆናል ማለት ነው። እንግዲህ በሀዲሱ መሰረት ከሆነ እንደ መታወቂያነት ነው የተገለጠው። እንደ መታወቂያነት ማለትም እኛ ለምሳሌ ፎቶችን የምንታወቀው በፊታችን ነው አይደለ? እኛ መታወቂያ የሚነሳው በፊታችን ነው። አላህ ደግሞ የሚገልጠው ባቱን ነው። ስለዚህ የሙስሊሞች አምላክ አላህ መታወቂያው ባቱ ነው ማለት ነው። ይህንንስ ከምን አንጻር? ወይስ ባቱ ፊቱ ላይ ነው ያለው? መታወቂያ ከሆነ ባቱ ፊቱ ላይ ነው ወይስ ያለው? እግር ፊት ማለት ስድብ መሆኑ ይቀራል ማለት ነው። ያው እንግዲህ እግር ፊት ከተባለ በቃ አንድ አምላክ ማን ነው ስምህ? ባት የሚገለጥበት ከሃዲዎች ወደ መስገድም የሚጠሩበትን ቀን አስታውስ ይላል። የማን ባት ነው የሚገለጠው? ሚዩት ሆነ። አንተም ሚዩት ነህ። ምን አልክ? ክርስቲያን ቀጥሎ አንብቦ ሀዲሱንም አንብቦ አንዴ ነበበቀ ኔትወርክ ጥሩ በቃ አንዴ ኔትወርክን አለቀቀ። አስተካክለው አንዴ። ያ ሱረቱል ቀለም ሱራ 68 ቁጥር 42ን ነው መሰረት አድርገን የምነጋገረው እና ሀዲሳትን ማለት ነው። ምን ይላል? ባት የሚገለጥበትን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። ስለዚህ የሚገለጠው ምንድነው? ባት ነው። አሁን እዚህ ቁርአን ክፍል ላይ በሙስሊሞች መካከል በጣም ትልቅ ልዩነት፣ በተለይ በአህባሽና በወሃብያዎች አንዱ የሚለዩበት ነገር ምንድነው? ባት የሚለውን ነው። ባት የሚለውን አህባሾች የራሳቸውን ኢንተርፕሬቴሽን ይሰጡታል። ወሃብያዎች ግን የአላህ ባት ነው ብለው ያምናሉ። የሚገለጠው የአላህ ባት ነው በማለት ይናገራሉ።
ለምን ሙሐመድ ሐዲስ ላይ ስለተናገረው ስላብራራው ሐዲስ ላይ ስላብራራው ይሄ ባት የሚለው የአላህ ባት ነው ሌላ የማንም አይደለም የሚለውን ነገር ይናገራሉ። ምን ይላል? ሳሂህ አል-ቡኻሪ 7439 ላይ ሙሐመድ ስለ መጨረሻው ቀን በተናገረበት ቦታ ላይ ምን ይላል? ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላል። ሰዎች ሁሉ የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ። ከላይ ሐዲሱ ላይ ከፍ ብላችሁ ብታዩት ክርስቲያኖች የሚያመልኩት ይጠየቃሉ፣ አይሁዶች የሚያመልኩት ይጠየቃሉ። ከዛ በኋላ ወደ ገሃነም እንደሚወረወሩ ይናገራል። ከዛ ሙስሊሞች ብቻ ይቀሩና እነሱም እንደዚህ ይባላሉ። ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድስ። ምንድነው? ሙስሊሞች እኛ የምንጠብቀው ጌታችንን ነው ብለው ይናገራሉ። ዘን ዘ ኦልማይቲ ዊል ካም ቱ ዘም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ካዩበት ቅርጽ በተለየ ሆኖ ይመጣል ይላል። ሉክ መጀመሪያ ያዩበት ነገር ያዩት አካል አለ። ከዛ በኋላ በቂያማ ቀን ግን ሲመጣ በተለየ ያንን መጀመሪያ ያዩትን ቅርጽ ቀይሮ ነው የሚመጣው። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ። ቼንጅ ያደርጋል ራሱ ሼፕ እስስት ነው ማለት እኮ ነው። ወይን እንደ እስስት አንዱ አካል ይቀያየራል ወይንም ደግሞ ሌላ አካል አለው። ቅርጹ የመጀመሪያውን ሴት ነው ያዩት የሚለውን እሱም ጥያቄያችን በነገራችን ላይ ትልቁ ጥያቄም እሱ አይታችሁት ከሆነ ቅርጹን ቀይሮ ሲመጣ የት ነው የመጀመሪያውን ቅርጽ ያያችሁት? ኦኬ የመጀመሪያው የምታመልኩት የመጀመሪያውን ቅርጽ ነው ሁለተኛውን ቅርጽ ነው የምታመልኩት? ሶ ከዛ በኋላ ቅርጹን ቀይሮ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ቅርጹን ቀይሮ መጥቶ ኤንድ they will say you are not our lord። ሙስሊሞች በቂያማ ቀን አምላካቸውን ይክዱታል፣ አናቀህም ይሉታል። ሂድልን ሂድ አንተ ሰይጣን ካንተ ባላህ እንጠበቃለን ብለው ያባርሩታል። እኔ ጌታችሁ ነኝ እኮ ሲላቸው ኖ አንተ ጌታችን አይደለም አናቀህም ይሉታል። and none will speak to him then but the prophets and then it will be said to them። ከዛ ነቢያቶች ብቻ ያናግሩታል ይልና እንደዚህ ይባላሉ ለነሱም do you know any sign by which you can recognize him? አላህን የምታውቁበት አንዳች ነገር ይኖር ከሆነ ተብሎ ይጠይቃል። ከዛ በኋላ do you know any sign by which you can recognize him? አላህን ልታውቁበት የምትችሉበት አንድ ነገር ይኖር ይሆን ተብለው ይጠየቃሉ። ስለካዱት ማለት ነው፣ ሂድ ብለው ስላባረሩት። they will say እነሱም እንደዚህ ይላሉ the shin በባቱ እናውቀዋለን ይሉታል። whereupon every believer will prostrate before him and there will just remain those who used to prostrate before him just for showing off። ከዛ በኋላ ሁሉም ባቱን ከገለጠ በኋላ ሁሉም ይሰግዱለታል። አላህ will then uncover his shin ባቱን ይገልጣል። ኦኬ ስለዚህ መታወቂያውን ይገልጣል ማለት ነው። መታወቂያ ወጣ ትባላለህ ፎይ ቀበሌ ወይ ምናምን ወረዳ ስትሄድ ልክ እንደዛ እሱ መታወቂያውን አወጣና ያሳያቸዋል። ከዛ ይሰግዱለታል ማለት ነው። እንደዛ ነው። ሌላ ምንም ጥሩ ኤግዛምፕል ነው እንደውም ብዬ አስባለሁ። ስለዚህ ይህ የአላህ ባት ምንድን ነው? አሁን አንድ አምላክ መቀጠል ትችላለህ። አለህ አንድ አምላክ አላህ አይወልድም አይወለድም፣ ለእሱ አምሳያ ቢጤ የለውም ነው ትልቁ የእስልምና መልስ። ስለ ባቱ ስትጠይቁ ይህን ነው የሚናገሩት። ችግር የለውም ባቱ የማንንም አይምሰል፣ የራሱ የሆነ ባት አለው ብላችሁ እናንተ አይወልድም የተባለው በባቱ ነው እንዴ? ባቱ ነው የማይወልደው። እንግዲህ ክፉ ልታስወራኝ ነው። ክፉ ማስወራ አይወልድም የተባለው ምኑ ነው? ቆይ ሙና ሙስሊሞች እንኳን ደህና መጣሽ።
እንኳን ደህና ቆይ። ሰላም አለይኩም ሁላችሁም አህለል ሙስሊሚን። ምንድነው ቆይ መልካም ለምንድን ነው ቆይ እናንተ የራሳችሁን ሃይማኖት ማታስተምሩት? እፎይ ስለ 24 ሰዓት ሙጥኝ ማለት እንደዚህ ግን ጥሩ ነው? ጥሩ ነው። ምክንያቱም የተሳሳተ ሃይማኖት ውስጥ እንዳላችሁ እያሳየናችሁ ነው። አንፈልግማ እኮ ሰው እኮ ሲፈልግ እኮ ነው የምታሳየው፣ ሲፈልግ ነው እንዴ? ያ ትፈልጋላችሁ እንዴ? ተይ እንጂ የኔ እንዴ ትፈልጋላችሁ እንዴ? ነው የማትፈልጉት? በቃ እንዴ አንተ ነው የማትፈልጉት? ሃይማኖትህን ሰብስበህ ልጆችህን ሰብስበህ ያንተ ከዛም እንትን ማለት ነው። በቃ በሰው ሰው ቆይ የፈለገው ቆይ እንጨትን ማምለክ ቆይ ይችላል። አንዴ ትፈልጋላችሁ። አሁን እንጨትን ማምለክ ትችላላችሁ ማምለክ፣ ግን እኛ ደግሞ ግዴታ ደግሞ አለብን እናንተ የምታመልኩት ስህተት መሆኑን ማሳየት። እንጨት እኮ ነው የሚያመልኩት። ሲቀጥልም የምታመልኩት እንጨት አይደል እንዴ? አይ ማምለክ እንችላለን አለች እኮ። ድንጋይ ስለምታመልኩ እንጨትም ልደርብ ሆነ ማመድ ቂጡን የሚጠርግበትን ኢየሱስ ቆይ ክርስቶስ ሰው ሆኖ ድንጋይ መገኘቱ ስለምታመልኩ ኤኒዌይስ ወደ ታስታወሳችሁ ክርስትና ከዚህ በፊት እንድንመጣ ካያችሁ ወደ ስላም አይደለም ወደ ተረጋጋ፣ ክርስትና ሚዩት አድርግና ተቀመጥ። ያው ባለጌ እንደሆኑ ታዘቧቸው። ከስር ያላችሁ ሙስሊሞች ባለጌ ዘመዶቻችሁ ምን ያህል እንቆጫ ባለጌ አንድ እንደሆኑ ሰው ይሄ ወደ እናንተ ኢስላም አሁን የሚመጣ እዚህ ቤት ቆይ ባለጌ እንደሆኑ ታዘቧቸው። ያው ቤታችን መጥተው እንኳን ምንድነው እንደሚባሉ ባለጌ? ሪከርድ አድርጋችሁ ላኩላቸው። እስልምና ማለት እንደዚህ ስርዓት አልበኛ ባለጌ ሃይማኖት መሆኑን እንደ በደንብ እስልምናማ እወቁባቸው። ቀጥ ያለ እምነት ጎበዝ ስርዓት ብልግናቸውን በደንብ ይሁ። አሁንም የት ከኛ እያደረኩት እያነሳ ጣልቃ ይገባል ሰው ከኛ ቤት ነው። ገብቶ በአቅሜታል ስርዓት ልመድ። ቅድሚያ የሆነ ሆቴል ገብተህ እንኳን ዝም ብለህ አደነፋም። ሆቴል ገብተህ እንኳን ስርዓት የሚባል አለ። ስለ ሃይማኖት ልታወራ መጥተህ ስርዓት ካላወቅ ምን አይባች አንተ ትሆናለህ? ያስተማርከኝ ፕሊስ ሚዩት አድርግ። ስርዓት ፕሊስ በቃ ተረጋጋ። ከቻልክ ትመልሳለህ፣ ካላወቅ ጥለህ ውጣ። አስገድደን ጆሮን ጠምዘና ለምኛ ቤት ያስገባን ፈልገህ ልከህ ገስት ላይ አስገቡኝ ብለህ ነው። ከገባ በኋላ ታልቅስ። ኤኒዌይስ ቀጥል። ክርስቲያን እባክህ ሚዩት አድርግ። አሁን የህፃን ጨዋታ ስለሆነ ከሴቶቹ ተሻል፣ ቢያንስ ከሴቶቹ ተሻል። ሶፍት የለንም። ቀጥል ክርስቲያን። ያ በተቻለ መጠን ሀሳብ ላይ ለማውራት ሞክሩ ሙስሊሞች። ሌላ ነገር አያስፈልግም። አሁን ሙና ሜቢ መቀጠል የምትፈልጊ ከሆነ ሰምተሽናል ያልነውን ጥያቄያችን ሰምተሸዋል። ሙና አለሽ? ኦኬ። አላህ ባት አለው ብለሽ ታምኛለሽ? አላምንም። የለውም ባት? የለውም። አይዋ የለውም። እንዴት ይኖረዋል ባት? እጅስ? እጅም የለውም ነው የሚሉት። ያው ይኸውልህ ከኔ ጋር እኔ አሁን እንደዚህ ነው ብዬ አሁን ላስረዳህ አልችልም። ምክንያቱም እግር የለውም አላህ። እሺ አይን የለውም? አይንና ጆሮ ሲጀምር አላህ የሚታይ የሚዳሰስም አይደለም እኮ። እኛ እንግዲህ እንደዛ ነው የተባልነው። ሰው እኮ ታዩታላችሁ፣ የቂያማ ቀን ታዩታላችሁ። አላህ የሚታይ ነው። አሁን ያው ክርክር አልወድም ሲጀመር። ይኸውልህ እኔ አንድ ነገር ላስረዳ። ሰው አምኖ የተቀበለውን ሃይማኖት ምንም ብታረገው እሱን ተይው፣ አሁን ችግር የለም። እሱን ጨርሰናል። እሱን ጨርሰናል እኮ እኛ የምታምኑት ነገር የሳሳተ መሆኑን ማሳየት አለብን። ከስረ እናንተም ትበለ ጭንቅላት ካላቸው ብቻ ጭንቅላት ያላችሁ ከሆናችሁ ነው እየያ ትበሉበት መታችሁ። ጎትተን በግዴታ ያስገባ ነው የለም፣ ፈቅዶ ወዶ የገባ ነው ሁሉም ያለው። ኢስላም መቀጠል ትችላለህ። ሀሳቡ ላይ ቀጥል። ኢስላም ኦኬ። ምንድን ነው ሀሳብ? ኦኬ ባት ሲገለጥ የሚለውን አላህ በቂያማ ቀን ባቱን ይገልጣል ብለህ ታምናለህ? አይ ቁርአን ላይ ካለ አጸድቃለሁ። ኦኬ እና አዲስንስ? እኮ ስለሌላ አታውራኝ። አሁን ታጸደቀ አጸድቃለሁ አልኩህ አይደል እንዴ? አታውቀውም አንተ? እኔ የምልህ አንድ ጥያቄ ልጠይቅህ። ትቀበላለህ አትቀበልም? እባክህ ወደ ክርስትና ኑ የምትለን አሁን ክርስታን ኑ ቶሎ ክርስታን። እንደዚህ አይነት ዘገምተኞች አያደርስባችሁ። ከስርና ታብታባርክ ጤናም የላቸው ሰዎች። ነያት እንኳን ደህና መጣሽ።
ሰላም ነው። እንዴት ነው? ኦኬ። ይህንን አዲስ ታውቂዋለሽ? አላህ ባቱን የሚገልጽበትን ቀን ሰጋጆች መስገድ ማይችሉበትን። እኛ እንደዚሁ ዝም ብለን እንማረዋለን እንጂ እኮ ምንም ውስጥ ገብተን የምናውቀው ነገር የለም። ኦኬ፣ እሺ፣ መልካም። እንግዲህ ባት የሚገለጥበት ሰጋጆች ሱረቱ ቀለም ላይ ያለውን ዋብዮች ሁሉም ይቀበሉታል። ይሄ ምንም በማያሻማ መልኩ የሚቀበሉት አስተምሮ ነው። ባት የሚገለጥበት ቀን ሰጋጆች ወደ መስገድ ሱረቱ ቀለም ላይ የሚገኘው 42ኛውን አያ ያንን መሰረት አድርገው እጅግ በርካታ ሀዲሶች አሉ። ቡሃሪ ላይ አለ፣ ሙስሊም ላይ አለ። እጅግ ሰሒህ የሆኑ ናቸው ሁሉም ሀዲሶቹ። ሀባሾቹ ይህን አይቀበሉትም። አይቀበሉትም። ምክንያቱም እነሱ አላህ ከአርሽ በላይም ነው ብለው አያምኑም። አላህ እጅ እግር አለውም ብለውም ስለማያምኑ ቲክቶክ ላይ ያሉት ንጽጽር የሚሰሩት ግን ሁሉም በሚባል ደረጃ ባት አለው አላህ ብለው ስለሚያምኑ ይቀበሉታልም ያምናሉ። ምክንያቱም አላህ ከአርሽ በላይ ነው ብለው ስለሚያምኑ ማለት ነው። አዎ ይቅርታ፣ ግን እኔ እዚህ እንትን ያልኩት እዚህ ላሉት እንድናገር ነው። ሙስሊሞቹ ዝም ብለው ጭፍን ብለው እንዳይከራከሩ ማለት ነው፣ እንዲያዳምጡ። እሺ ቀጥል ክርስቲያን። እሺ ሙባ አለ አለው። ኦኬ፣ ጥያቄያችንን ሰምተዋል? ጥያቄውን እስኪ ድገምልኝ። አሁን ነው ገና የገባሁት። እስኪ ይሄን የቁርአን ክፍል አስረዳን። ምን ለማለት ነው? ባት የሚገለጥበትን ቀን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ የሚለው ስለ አላህ ባት መኖር ነው። ኦኬ፣ በነገራችን ላይ አላህ ሱብሃነሁ ወተዓላ አላህ ባት ነው የሚገለጠው። ባት ይኸውልህ፣ ባት ወይም እጅ ሲባል ልክ እንደኛ እንደምናየው ስጋዊ ሳይሆን መለኮት ነው። ገብቶሃል አይደል? ከሰው ጋር ፍጹም የማይመሳሰል ነገር ነው። ችግር የለውም። መለኮት ማለት ምን ማለት ነው? መለኮት የአምላክ ባህሪ ነው። መለኮት የአምላክ ባህሪ ነው። ኦልራይት። እሺ፣ ስለዚህ ባት ማለት ምን ማለት ነው? ባት ሲባል እንዳንተ ወይም እንደኔ ባት አይደለም። ለምን ታመሳስላለህ? ለምን ታመሳስላለህ? እያመሳሰልኩ አይደለም። ባት ሲባል እየታሰበ ያለው ልክ አንተ ወይም እኔ እንዳለን ባት ሳይሆን መለኮት ነው። ገብቶሃል? እኔ በዚህ መለኮት ማለት ምን ማለት ነው? ወንድማችን መለኮት ማለት ምን ማለት ነው? መለኮት ማለት የአምላክ ባህሪ ነው። አይደለም፣ የሚመለክ ማለት ነው። በቃ ሲምፕሊ። ኦኬ፣ እሱን አውቃለሁ። አሁን ከዚህ ጋር የተያያዘ አንድ ስለዚህ መለኮት ማለት መለካ ከሚለው የመጣ ስለሆነ የሚመለክ ከሆነ ባት ምንድን ነው ስል መለኮት ነው ትለኛለህ። የሚመለክ ነው። እሺ፣ እግሩ ባቱ የሚመለክ ነው። ሰዋት ይመለካል። ግን ያ ባቱ በቂያማ ቀን ታየዋለህ አይደለ? ነጥለህ እንዲህ ባት ነው ትክክል ብለህ የምታየው ነገር አይደለም። እሺ፣ እኔ ጥያቄ አለኝ ልጠይቅ። ወንድማችን ሐዲሱን አውራ ቅድሚያ። ምን መለስክ? አንተ እንደምታስበው አይነት ባት አይደለም። ሙባ የሚገለጠው የአላህ ባት ነው አይደል? ይኸውልህ ባቱ እዚህ ጋር ባት የሚገለጥበትን ወይም መስገድ የሚጠሩበትን የማይችሉበት ቀን አስታውስ ይላል አይደለ? አዎ ይላል። የማን ባት ነው የሚገለጠው? እዚህ ጋር በዚህ ቁርአን መሰረት የማን ባት ነው የሚገለጠው? አሁን ምን አይነት እንደሆነ ማወቅ አይቻልም። እኔ ምን አይነት ነው እኮ ብዬ አይነቱን እኮ አልጠየኩም፣ ከለሩን አልጠየኩም፣ መጠኑን አልጠየኩም። ስለዚህ ያልተገለጸ ነገር ደግሞ እኔም እንደዚህ ማለት አትችልም። እንደዚህ ነው ብለህ ልትሰጠው አትችልም። እሺ፣ ከዚህ ጋር የተያያዘ ጥያቄ መጠየቅ እፈልጋለሁ። ክርስቶስ በ8ኛ ቀኑ ሲገረዝ የተገረዘው ብልት ይመለካል አይመለክም? ሙባ
እንደዛ የሚል መልስ መጀመሪያ መልስ። ታመጣለህ። ችግር የለውም። ይኸውልህ በአፍን እኔ ለመጸዳዳት መልሼልሃለሁ፣ እዚህ በተደጋጋሚ ነገር ኦኬ ና አይ አላህ ሸለፈቱ ይመለካል አይመለክም? ወሸላው ተገርዟል አልተገረዘም? አላህ አልተገረዝም። ተገርዟል የሚል ቃል አምጣ። እስከነ ሸለፈቱ ነው ያለው፣ ይኸውልህ፣ አልተገረዘም። አትገልፍጥ፣ አካል ስለዚህ የለውም። ስላይገረዝ እስከነ ሸለፈቱ እንዳንተ ነው። አምላክ ቆይ ብልት የለውም፣ አዳምጥ፣ አይጸዳዳም። ይኸውልህ እንደኔ አይነት ብልት የለውም። የእሱ ብልት ምን አይነት ነው? አምላክ ብልት የለውም። ያንተው ነው ብልት ያለው። በስምንት ና ቀን ማስረጃ አንድ ብቻ አንጣልኝ። ባት አለው፣ እግር አለው፣ እጅ አለው፣ ጣት አለው፣ ብልት የለውም የሚል ከሐዲስ ከቁርአን አንድ ብቻ አንጣልኝ። አንድ ብቻ። የሌለውን ነገር ከየት ይጻፋል? የሌለውን ነገር አንድ ብቻ። ሳይኖር የሌለውን ነገር ጭንቅላትስ? የለውም ተብሎ አይጻፍማ። ጭንቅላትስ? ወይኔ ጉዴ! እንዳንተ እንደምታስበው አይደለም። ጭንቅላትስ? አንተ የጠየኩህን ብቻ። አምላኩን ቆይ ስለምትረዳ ነው። ቆይ እግር አለው፣ ባት አለው፣ እጅ አለው፣ ጣት አለው፣ መዳፍ አለው፣ ክንድ አለው፣ ጭንቅላት አለው አምላክህ? ያንተው ብልቱ ይመለካሉ። የመጀመሪያ አንድ መለስኩልህ አይደል? የጠየኩህን መልስ። ጭንቅላት አልባ እያመለክ ያልተገረዘ አላህን አንተንም እያመለክ እኛ በስጋ የተገለጠ ሕያው አምላክ ነው። በባህሪ ለአምላክ አካላት አይሰጡትም ብለን እናምናለን። የተገለጠው ክርስቶስ በስጋ ግን እርሱ በስጋ የተገለጠ ወንድ ልጅ ነው። በስጋ የተገለጠው በስጋ ስለተገለጠ አምላክ የአንድ አላህ ብልት እንዳለው ላሳየ። ተገርዟል አልተገረዘም? ወልሲ አዳምጥ። ሱራ 601 ላይ አላህ ሚስት ይፈልጋል። ሚስት የሚፈልግ በባህሪው ደግሞ ሱራ 601 ላይ አዳምጥ። ሚስት የሚፈልግ አላህ ግብረ ሰዶም እስካልሆነ ድረስ ወንድ ነው። ግብረ ሰዶም ከሆነ ተመሳሳይ ጾታ ውስጥ ሆነው ባል መባል ይችላል። አላህ ግብረ ሰዶም ነው እስካላልከን ድረስ አዳምጥ። አላህ ግብረ ሰዶም ነው እስካላልከን ድረስ ወንድ ልጅ ነው። አዳምጥ። አስነጥሼ ነው ምለክ ባለጌን እንዴት መመለስ እንዳለብኝ ስለማውቅ ለእርሱ አዳምጥ እኮ እየመለስኩልህ ነው። ጭንቅላት የሌለው አምላክ ሚስት ያጣበት ምክንያት ጭንቅላት ስለሌለው ነው። አንብብ ለክርስቲያን። ጭንቅላት ስለሌለው ነው ሚስት ያጣው አላህ። ጭንቅላት አልባ ከሆነ ማንም አይፈልግ፣ የትኛውም ሴት አፈልገው። ቀጥል። እርሱ ሰማያትን ምድር ያለ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለዚህ አንድ ብልት የሌለው አካል ቢሆን ኖሮ ሚስት አይፈልግም ነበር። ኦፍኮርስ ለዛውም የወንድ ብልት ያለው ስለሆነ ነው ሚስት የፈለገው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ያስፈልገኛል ልጅ እንዲኖረኝ ያለው ወንድ ስለሆነ ነው። አሊያም ግብረ ሰዶም ነው። አላህ ቻሌንጅ ሚ አላህ ብልት የለውም የሚል አንድ ጥቅስ ብቻ ማምጣት የሚችል ካለ እንዳለ ሶስቱንም የቲክቶክ አካውንት እንሰጠዋለሁ። ስላልተነገረ የለውም እንላለን ካላችሁ አላህ ጭንቅላት የለውም፣ አላህ ወገብ የለውም፣ አላህ አንገት የለውም። ጭንቅላት የሌለው አካል እያመለክ እግር ነው አላህ። እግር እጅና ጣት ነው አላህ። ኢማጂን ተዛ ጣት ተነግሯል፣ እጅ ተነግሯል። እሺ እግር ተነግሯል፣ ጭንቅላት አልተነገረም። ስለዚህ ጭንቅላትስ ዝም እንላለን። ዝም እንላለን ባልክበት ሎጂክ ብልትስ ስትባል ዝም ትላለህ ማለት ነው። አንድ ከሁለት አንዱ ነው የሚሆነው። አላህ ከሶስት አንድ ነው የሚሆነው። የለውም ከተባለ እንስማማለን። አላህ ስልብ ነው። ስልብ ሆኖ ሚስት ይፈልጋል። ማስወለድ የማይችለው ሚስት ያላገኘው ስልብ ስለሆነ ማስወለጃ ስለሌለው ነው። ሚስት ያጣበት ምክንያት ሚስት የለኝም ያለበት ምክንያት ስልብ ስለሆነ ነው። ሶስተኛ ፐርሚስ። ሁለተኛው አላህ ብልት ካለው ወይኔ ሴት ነው የሚሆነው። የሴት ከሆነ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ሊል የሚችለው አላህ ግብረ ሰዶም ስለሆነ ነው። አንደኛው አላህ ብልት ካለው የወንድ ነው የሚሆነው። የወንድ ስለሆነ ስላለው ነው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት አላገባም ግን ብልት አለው። ከሶስት ውጪ አላህ ሊሆን አይችልም። ወይም ብልት የለውም፣ ወይም ብልት ኖሮት የሴት ነው፣ ወይም ብልት ኖሮት የወንድ ነው። እግር ኖሮት ባት ኖሮት
እጅ ኖሮት ጣት ኖሮት ፊት ኖሮት ብልት ከሌለው ስልብ ነው። 2 እግሮች ያሉት እጅ ያለው ባት ያለው ጣቶች 5 ጣት ያለው ብልት የሌለው ከሆነ እሱ ስልብ ነው። እኔ አይደለሁም ይሄን ያልኩት። ባይዘ አራዚ ነው ያለው። ባይዘ ይሄንን እኔ እንዳልመስራችሁ የእናንተው ታዋቂ ሊቃችሁ ሼካችሁ ነው ያለው። አላህ ብልት የለውም ካለ ይሄን ያመጣብናል ብሎ ያለው የእናንተ ምሁር ነው፣ እኔ አይደለሁም። በ12ኛው ክፍለ ዘመን ላይ የነበረ አራዚ ታውቁታላችሁ። እማም አራዚ ነው ይሄን ያለው። ብልት የለውም ካለ እነኝን አጽድቀን አላህ ስልብ ነው እንባላለን ብሎ ያለው ሜቢ ክርስቲያን ከቻልክ አንብብላቸው። ኤኒዌይስ አድርጌ አነብላችኋለሁ። ችግር የለውም አለ እናነበዋለን። ኦኬ አዩ እንኳን ደህና መጣሽ። ሀዩ ማሊክ 2 ናችሁ። አንቺ ማሊክ መሊካ ሀያት የምትባል ሌላ ከጎንሽ ሀዩ የምትባል ስላለኝ ነው። ሀዩ ይሰማል? ይሰማል። እፎይ እንዴት ነህ? ሰላም ነው። ደግ ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም ይመስገነው። እንደ እድሜና ጤና አላህ ይስጥህ። ቀጥልበት ትምህርትህን። አላህ እድሜና ጤና መስጠት አይችልም። ምርቃትሽን እናመሰግናለን። ምኞትሽን ቀጥልበት፣ ትምህርትህን ቀጥልበት። እኛ ብዙ እየተማርን ነው። እየቀጠልኩበት ነው። መልካም አላህ ያለው ብለሽ ነው የምታምኘው? ሰማይ ሰማይ ላይ ነው ወይንስ ሰማይ ውስጥ? አርሽ ላይ ይወርዳል ብለሽ ታምኛለሽ? ኦኬ ሲወርድስ ሰማይ ላይ ነው ማለት ይቻላል? አርሽ ላይ ነው ማለት ይቻላል? ማታ ይወርዳል። ማታ ከ12 ሰዓት በኋላ ይወርዳል። ለምንድን ነው የሚወርደው? ለምኑኝ ይሰጣችኋለሁ። እኛ ስለምን ይሰጣል። ለምኑኝ። አዎ እንደዛ እዛ ሆኖ መስጠት አይችልም። የግዴታ መውረድ ነበረበት። ቼክ ለማድረግ ይመስለኛል የሚወርደው። ቼክ ለማድረግ ደስ ይላል። በየቀኑ መጥቶ ቼክ አድርጎ ከዛ ወደ ማንም ይለምነኝ ይወርዳል። እንደዛ እኮ ቼክ የሚያደርገው እኮ ግለሰብ ነው። የሆነ ዘበኛ ካለ አይተሽ ከሆነ እስኪ ቼክ ላድርጋቸው ዞር ዞር ብዬ ማንኛው ነው ወይም የርዕሰ መምህር አለ ተማሪ ሆነሽ ካሳወሽ ዙሪያውን ይዞራል። ተደብቀው ተማሪዎች እየረበሹ ነው ወይንስ ተደብቀው ክላስ አልገቡአሉ ምናምን ቼክ አላህም እንደዛ ወርዶ ቼክ የሚያደርግ ከሆነ ከፍጡር በምን ተለየ ካለ እኔ አላቅም። እንግዲህ ኡስታዞች የሚሉት ማታ ማታ ያን ከ12 ሰዓት በኋላ ዱዓ አድርጉ አላህ ምድር ስለምን ዱዓችሁን ይቀበላል ይላሉ። ኦኬ እንግዲህ ማታ ማታ ይወርዳል። እሺ ባት እንደሚገለጥስ በቂያማ ቀን አላህ ባቱን ይገልጣል። እሱን ታውቂያለሽ? ባት ምንድን ነው? ባት ማለት እንግዲህ ባት ሲገለጥ ሰጋጆች ወደ መስገድ ማይችሉ አላህ ባት አለው። ያችን ባቷን ገለጥ አድርጎ የምታውቁት በባቷ ነው። ባይዘው ሐዲሱ የሚለው በባቱ ነው ሙስሊሞች የሚያውቁት ይላል። ሙስሊሞች አሁን ሲጠየቁ አላህ ባቱ ምንድነው ሲባሉ አናቅም ይላሉ። በቂያማ ቀን አላህ ይመጣና እኔ ነኝ ጌታሽ ይልሻል። እንደ እስልምና አስተምሮ ኖ ኖ ኖ ከአንተ በአላህ እንጠበቃለን። ልክ ሴጣንን እንደምታባርሩት ታባርሩታላችሁ። ከዛ በሌላ ቅርጽ ይመጣና በምንድነው አላህ የምታውቁት ሲላችሁ በባቱ ትሉታላችሁ። ባት ማለት ምን መሰለሽ? እግር አለ አይደለ? ከእግርሽ ከኋላ በኩል ያለው ይሄ ስጋው ፓርት አለ፣ እሱ ነው ባት ይባላል። ከጉልበትሽ ዝቅ ብሎ ያለው ይሄ ከኋላ ከጉልበትሽ በታች እቻትና እቺ ማለት ነው። እችን ገለጥ አድርጎ ያሳያችኋል። በዚህ ነው የሚታወቀው። እንዴ ምን አሳደበ? የሰው ሲሆን ባት ይሄ ነው። እኛ አላህ ነው እያልን አይደለም። ይሄ እሺ ኦኬ ገባኝ። አለው እያላችሁ ነው። ይሄ ተጽፏል። ባት አለው ተብሎ ተጽፏል። ኡስታዞችሽንም እናስደምጥሻለን። ኡስታዞችሽም እንደዛ የሚያምኑት ተጽፏልም። ቪዲዮዎችንም እናሰማችኋለን። ተጽፏል። ሀዲሶቹን እንትን በለው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? አላህ በምንድን ነው የተሸፈነው ባቱ? አንድ ሁለተኛ ደግሞ
ከቁርአኑ ጀምር ቁርአኑን አንድ ያቀርብልኝ። ሱረቱ ቀለም 42ኛው አያ ላይ እንደዚህ ይላል፣ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ባቱን ይገልጥና ሰጋጆች ይጠራሉ። ስገዱ ሲባሉ እንትናቸው ድርቅ ብሎ ይቆማል። አላህ ባቱን ገልጦ ሲያሳያቸው ማለት ነው። ማይሰግዱ ማይችሉ አሉ እዚህ ብሎ ነው የሚለው። ከዛ ሀዲሱ ደግሞ በደንብ ያብራራዋል። ይህንን አላህ እንዴት አድርጎ ባቱን እንደሚገልጥ በስንት አይነት ቅርጽ እንደሚመጣ እንዲቴል ያብራራዋል ማለት ነው። ቀጥል ሀዲሱ ላይ። ያ ሀዲሱን ደግሞ አንዴ ላንብብልሽ እና ምን እንደሚል ሀሳቡ እንድታገኙ ከፍ ብዬ ላንብብልሽ። በቂያማ ቀን ነው መሐመድ ስለ ቂያማ ቀን እየተናገረ አላህ ይመጣን ይጠየቃሉ። ክርስቲያኖች ይጠየቃሉ፣ አይሁዶች ይጠየቃሉ። የምታመልኩት ማንን ነበር ይላሉ። ክርስቲያኖች አልመሲህን ነበር የምናመልከው ይላሉ። አይሁዶች ደግሞ የእዝራን ልጅ ነበር የምናመልከው፣ የአላህን ልጅ እዝራን ነበር የምናመልከው ይላሉ። አይ እናንተ አላህ ልጅም የለውም ሚስትም የለውም ወደ ገሃነም ሂዱ ተብለው ይጣላሉ። ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ከቀሩ በኋላ እንደዚህ ይላል፣ ሌት ኤቭሪ ኔሽን ፎሎ ዋት ዘይ ዱ ቱ ወርሺፕ። ሙስሊሞች ምን ይባላሉ? እናንተም የምታመልኩትን ታከተሉ ይባላሉ። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ፣ እኛ ግን ጌታችንን እንጠብቃለን ትላላችሁ እናንተ ሙስሊሞች። ደን ዘ ኦልማይቲ ዊል ካም ቱ ደም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ጊዜ ባያችሁበት ቅርጽ በተለየ ሆኖ ይመጣል። መጀመሪያ አላህን አይተሽዋል እንዴ? ያሃዩ አንቺ እኔ አላየውም። አዎ አሁን እሱ ልክ አይተሹ ቢሆን ከሱ በተለየ ቅርጽ ይመጣል ይላል። አዘርዛን ዊች ደ ፈርስት ታይም ኤንድ ሂ ዊል ሴይ፣ እንደዛ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ሂ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለህም ብለሽ ትይዋለሽ ማለት ነው። አላህን ነው አይ አንተ ጌታ አይደለም ሂድ ትይዋለሽ። ኤንድ ናው ዊል ስፒክ ቱ ሂም በት ዘ ፕሮፌትስ ኤንድ ዘን ኢት ዊል ቢ ሴይድ ቱ ደም። ከዛ ለእናንተ እንደዚህ ትባላላችሁ፣ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንድ ምልክት ወይም ደግሞ ምልክት ይኖር ይሆንን ትባላላችሁ። ምንድን ነው ሳይኑ አላህን የምታውቁበት? አሁን አናቅም ማለት አትችሉም። አዎ እናውቃለን፣ የምናውቀው ነገር አለ ነው ብላችሁ መመለስ ያለባችሁ። they will say the shin፣ የምናውቀው በባቱ ነው ብላችሁ መመለስ አለባችሁ። የአላህን ባት ታውቂዋለሽ አዩ? እኔ አላቅም፣ ዛሬ ነው የሰማሁት ባት። ያ በቂያማ ቀን ሲጀመር በባቱ ለምንድን ነው የሚቀየረው? ከመጀመሪያው ለምን ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ለምን ተቀይሮ ይመጣል? ለምንስ እኮ መጀመሪያ አናቅህም ያየው ሰው ትሉታላችሁ? ካለ ለምን በሁለተኛ ላይ ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ምክንያቱም የሚቀያየር ከሆነ እያጭበረበረ ነው፣ ወይንም እኛ በመጽሐፍ ቅዱስ ራሱን የሚቀይረው ሴጣን ነው ብለን ነው የምናምነው። ወደ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረ ሴጣን ነው ራሱን የሚቀይረው። ተቀይሮ ደግሞ በሌላ በመጀመሪያ በማታውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላችኋል። አንተ አይደለህም ስትሉት ደግሞ በማን የምታውቁት ብሎ በባት ስትሉት በሌላ ቅርጽ ይመጣና ይሄው ባት ብሎ ደግሞ ያሳያችሁና ስገዱ ይላል። ከዛ ይሰገዳል። ከዛ ይሰገድና እኔ ነኝ አምላክ ይላል። ያ ልጨርስልሽና ከዛ በባቱ ነው ትሉና ኤንድ አላህ ዊል ዘን አንከቨር ሂዝ ሺን፣ ከዛ አላህ ይመጣና ባቱን ገለጥ ያደርገዋል። whereupon every believer will prostrate before him፣ ከዛ በኋላ አማኞች ሁሉ ይሰግዱለታል ብሎ ይናገራል። ስለዚህ የአላህ መታወቂያው ባቱ ነው። ይሄንን ባት የሸፈነውስ ነገር ምንድን ነው? ራሱ ፈጣሪን ሊሸፍን የሚችል ነገር አለን? አንደኛ ፈጣሪ የሚሸፍን አለ ወይ? ባቱንስ የት ነው ያዩት? የት ሀገር መቼ ነው ያዩት? የዚህም ባት ያ በምን መታወቂያ ሲጀመር ፎቶ ነው። ፎቶ የሚታወቀው በፊት ነው እንጂ በባት እንዴት ባት አይቶ አንተ አምላክ ነህ አምላክ አይደለህም ብሎ እንዴት ይለያል? ሰው እንኳን የሚለየው በፎቶ በፊቱ ነው። ፊት ነው መለያ እንጂ የሚያገለግለው ባት የእግር ጋር የምትገኝ በዚህ
መጀመሪያ በሙላት ሲመጣላቸው ኖ አንተ አምላክ አይደለህም አምላካችን አይደለህም ብለው ካባረሩት ከዛ በሌላ ቅርጽ ዞሮ ይመጣና ባት ያሳያቸውና እኔ ነኝ አምላክ። ከዛ በባት ታቁታላችሁ። በባቱ በመጀመሪያ ባያችሁበት በማታቁበት ቅርጽ ይመጣል። ከዛ ደግሞ በመጀመሪያ ባያችሁበት ይመጣል። አንደኛ ለአምላክ ይሄ ይገባዋል ማጭበርበር? ያውም በመጨረሻው ቀን ማጭበርበርስ ይገባዋል ወይ ማለት አምላክ ሆነ እንደ ያ አሁን ሲጀመር በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? ያ በሚያጭበረብርበት ቅርጽ ነው ያለው። ያ አንድ ቪዲዮ አና ስለመጣ ክርስቲያን ወንጀለኛ ስለሆን አላህ አይገለጥልንም እንደዛ ብሎን ኡስታዞቻችን የሚያስተምሩን ለኛ። ያ እዚህ ጋር ባቱን እንደሚገልጥ ይሄ ኡስታዝ የሚለውን የተወሰነ እንስማው። ሚዩት ነው። እሺ አንዴ እናዳምጠው ይሄን ኡስታዝ በደንብ አድምጪ። አንቺ ወታላ ከመخلቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰፍታለን። ለአላህ ቀደም አዳም ምን ይላል? አላህ ምን አለው? ባት አለው፣ ቀደም አለው። ቀደም ማለት እግር ነው። ባት አለው ብለን እናጸድቃለን። ሰማሿ ቀጥል። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደዓውነ ኢለ ሱጁድ ወንሳሊሙን ከባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጣለን። ያ ቅድም የከፈትነው የቁርአን ባቱ ሲገለጥ ብሎ ስጁድ አድርጉ፣ ስጁድ ማለት ስገዱ ብሎ ይላቸዋል። እኛ ያልንሽ ማለት ነው። ሰማሿ መጀመሪያ ማሸፈነው እንዴት ተሸፈነ? የእኛም ጥያቄ ነው። ባቱን የሸፈነው ልብስ ምንድን ነው? የሸፈነው ነገርስ የሚገለጠው መቼ ነው? መቼ ነው ስ የተሸፈነው? ይሄ መሸፈን መለበስ፣ አላህ የሚሸፍን ነገር ካለ ደግሞ ፍጡር ነው ነው። እኛ ፈጣሪን ምንም የሚሸፍነው ነገር የለም። የሚሸፈን ተዛ የሚገለጥ ምናምን ከሆነ ኦኬ፣ ያ የሸፈነውንስ ታመልኩታላችሁ? ታመልኩትም? የሸፈነውስ መቼ ነው? ፍጡር ከሆነ በፊት ራቁቱን ኖሮ ከዛ ተሸፈነ ማለት ነው። ፈጥሮ ከሆነ የተሸፈነበት። ፍጡር ካልሆነ ደግሞ እላው ላይ ያለው የሸፈነው ነገርስ ይመለካል? አምላክ ነው ወይ እኮ? አምላክ እንዴት ላዩ ላይ? እኔ እንጃ አልገባኝም። እዚህ ጋር እኛም አልገባንም። ያው ጥያቄ ሆኖብን። ማሊካስ ምን ትያለሽ? ከድር ተመለስ። ከድር ተመለስ። ማሊካ እስኪ አውሪ አንዴ፣ እስኪ ተናገሪ። እሺ እስቲ ጥያቄውን ጠይቀኝና ሀሳቤንስ ጨርስ ድረስ ታዳምጠኛለህ። እኔም ላዳምጠው። እስቲ ጥያቄው አልገባኝም። እሺ ያ በቂያማ ቀን አላህ ወደ እናንተ ጋር ይመጣና አናቅህም ትሉታላችሁ። በዚህ ሐዲስ መሰረት በፊት ባያችሁበት ቅርጽ ሳይሆን በማታውቁ ቅርጽ ይመጣል። በማታውቁ ቅርጽ ሲመጣ ከአንተ ባላህ እንጠበቃለን። ልክ ሴጣንን አሁን ከአንተ ባላህ እንጠበቃለን ትላላችሁ። መጥፎ ነገር እንደዚህ ልክ እንደዛ አላህ እናንተ በፊት ካያችሁ ቅርጽ በተለየ ቅርጽ ሲመጣባችሁ ከአንተ ባላህ እንጠበቃለን ብላችሁ ትሉታላችሁ። ማን ነው የምጠብቁ ሲሏችሁ ጌታችንን ትሉታላችሁ። በምን ታውቁታላችሁ ሲላችሁ በባቱ ትሉታላችሁ። በባቱ ነው የምናውቀው ትሉታላችሁ። ከዛ በሌላ እንደገና ይሆንና በምታውቁት በባቱ ይመጣና ባቱን ይገልጠዋል። ይገልጠውና ያሳያችኋል ማለት ነው። ከዛ የምታውቁት በምን ይሆናል? በባቱ። በመጀመሪያ ደረጃ በማታውቁት ቅርጽ በመጀመሪያ ለምን መጣ? ሁለተኛ ያን አላህ መቼ አይታችሁት ነው በማታውቁትና በምታውቁት ቅርጽ የተባለው? በመጀመሪያ ኦልሬዲ መቼ አያችሁት? የታውቁትና ነው። ሶስተኛ የሚገለጥና የሚሸፈን አካል አለው ወይ? አላህ የሚገለጥ ከሆነ ያ አላህን የሸፈነው ፍጡር ከሆነ አላህ ፈጥሮ ልብስ ለበሰ ወይ? ማለት እሱ የሚሸፍነው ነገር ልብስም ሆነ ማንኛውንም ነገር ፈጥሮ ተሸፈነ ወይ? እንደዛ ከሆነ ከመፍጠሩ በፊት ያንን እሱን የሚሸፍነውን ባቱ የሚሸፍነውን ከመፍጠሩ በፊት አላህ እንዲሁ ራቁቱን ነበር ወይ ባቱ? አይ ፍጡር አይደለም፣ አላህንም የሸፈነው ፈጣሪ ነው፣ ፍጡር አይደለም፣ ከአላህ ጋር አብሮ የኖረ ነው ካላችሁ ደግሞ ይመለካሉ። የሚገለጠውስ ነገር ማለት ላዩ ላይ የተጣበቀ አሁን ቆዳዬን ዝም ብዬ ልገልጠው አልችልም፣ ልብሴን ግን ገልጠዋለሁ። አላህ ላይ ያ የተሸፈነው የተጣበቀበት ነው ወይንስ ላዩ ላይ ዝም ብሎ እንደዚህ ያለ
እንዲህ የሚገለጥ ከሆነ ደግሞ ይኸውልሽ ለመገለጥ ስፔስ ይፈልጋል። እዚህ ጋር ክፍተት ማለት ነው። ቆዳዬ ላይ ስለተጣበቀ አይገለጥም። ስለዚህ እንዲህ የሚከፈት ከሆነ ይሄ ክፍተቱ ራሱ ከአላህ ጋር ዘላለማዊ ካለ ይሄ ክፍተቱ እዚህ ጋር ያለው ስፔሱ ራሱ ፈጣሪ ነው ወይንስ ፍጡር ነው? እና እነኝህን የመሳሰሉ ጥያቄዎችን ሰብሰብ አድርጊና አንቺን እንደገባሽ አስረጅን። እሺ አበቃ። ጥያቄህን ልመልስልህ። ቀጥያ። እሺ እኔ አዳምጭሃለሁ፣ ደግሞ አንተ አዳምጣኝ። መጀመሪያ ጊዜ አላህ ፍጡሩንም አይመስልም፣ አይወልድምም፣ አይወለድም። በምንም ነገር አይወልድም የሚል የለም። አይወልድም የሚል እዚህ ጋር የለም። ልንገርሽ ጥያቄ ቆይማ የጠየቀኝን ልመልስለት። የጠየቀኝ ማለት ነው እሱ መጀመሪያ ጊዜ ፍጡሩን አይመስልም አላህ ፈጣሪ እንጂ ፍጡር አይደለም። ሁለተኛ በምንም ነገር ተመሳስሎ ፍጡሩን አይመስልም። ባትም ምንም የሚለውን ሳይሆን ጭራሽ ፍጡሩን አይመስልም። ለባቱ ለምን ላልከው ጥያቄ ፍጡሩን አይመስልም ፈጣሪያችን አላህ ሱብሃነሁ ወተዓላ። ሁለተኛ አልተወለደም አይወለድምም። የተወለደ ሰው ነው ፍጡሩን የሚመስለው እንጂ ባባቱ በምኑ ልናየውም አንችልም። ለጥያቄ ማለት ነው ባቱ ላልከው ከጥያቄው ጋር ግን ምንም አይገናኝም። ማሊካዬ የጠየቅኩሽ ጋር ምንም የሚገናኝ ነገር የለም። አንተ እኮ ያልከኝ ባት አለው አልክ። አላህ ፈጣሪያችሁ ባት እኔ እኮ አይደለሁም ያልኩት እኮ እኔ አይደለሁም እኮ ያልኩት አዲሱ ነው የሚለው እኮ። ልንገርህ ቆይማ መጀመሪያ ጊዜ አዳምጭሃለሁ፣ አዳምጠኝ። ፍጡሩን አይመስልም። የኛ ፈጣሪ ፍጡሩን አይመስልም እኮ ሀዲሱ ጋር ምንም አንቺ ካልሹና እኮ አሁን ኡስታዙ ካስተማረው ጋር እኔ ከጠየቅኩ ጋር አንቺ አላህ አይወልድም አይወለድም አልሽን። እኔ አላህ ይወልዳል አይወለድም ብዬ አልጠየቅኩሽም። አንደኛ አላህ አይወልድም የሚል የለም። በመጀመሪያ እኮ ፍጡሩን የሚመስለው ባታለው ምን አለ የሚባለው ሲወለድ ወይም እንትን ሲል ነው። አዳምጪ እኮ አዳምጪሃለሁኝ። ይኸውልሽ እኔ አላህ ይወልዳል ይወለዳል ወይ ብዬ አልጠየቅኩሽም። ያልጠየቁሽን ነው እየመለሽ ያለሽው ማሊካ። ሀዲሱ በግልጽ እንደሚናገረው አላህ አባት እንዳለው ነው። አንድ ቁርአኑም እንደሚናገረው ኡስታዙም አይመስልም አላህ የለውም የለውም። እኔ ይመስላል መች ወጣኝ እህታችን። እሺ አላህ እጅ አለው የለውም? የለውም። ኦኬ አላህ የት ነው ያለው? አርሽ አላህ ከአርሽ በላይ ነው ያለው አይደለ? አርሽ ላይ ኦኬ። አላህ አርሽ ላይ ነው ያለው። እጅ የለውም፣ ባትም የለውም። መልካም አይ ቲንክ እንትኖችሽን አያቸው ፖስቶችሽን እንደ አንቺ ዋብያ ነሽ ሙሉ ለሙሉ ከኡስታዞችሽ አስተምሮ ጋር ትጣያለሽ አለው ብለው ነው የሚያምኑት። ልንገርህማ እፎይ አሁን አዳምጭሃለሁኝ። እኔ ውሃብያ ምልሁም ምንም የኛ ሃይማኖታችን መግባባት የምንችለው ስንደማመጥ ነው። እፎይ ከይቅርታ አንዴ ሊመልስላቸው ኮሜንት ላይ እየጠየቁኝ ነው ምናምን የሚለውን ሰውና መጀመሪያ ጊዜ የምንረዳዳው ማለት አንዴ ምንድን አዩ እዚህ ጋር ኮሜንት ላይ ብዙ ልጆች ሪፖስትሽ የኦርቶዶክስ ነው ምናምን እያሉ እኔ እየተማርኩኝ ስለሆነ ነው ሪፖስት ያደረግኩት እና ከመጀመሪያው ጀምሮ እያለውን 2024 ላይ ለቀኩትን 2023 ላይ ለቀኩትን ገብታችሁ ቼክ ማድረግ ትችላላችሁ። እና ከዚህ በፊት ሪፖስት ያደረግኩትንም ግቡና ቼክ አድርጉ። ይሄ አሁን ገና ሪፖስት ያደረግኩት ነው እና አትጠይቁኝ እንደዚህ አይነት ነገር። ኦኬ ፖስቶችሽን አይቼዋለሁ። ከሁለት አይነት ሆኖብኛል። እኔም ፖስቶችሽ ሙስሊም እንደሆንሽ ነው የሚያሳየው፣ በሂጃብ ነሽ። በቅርብ ያሉ ሪፖስቶችሽ የክርስትና አለ፣ ከስር ደግሞ የሙስሊሞች ነው አስቀድሞ ያለ አይቼዋለሁ። ከስር ያሉት ወደ መጨረሻ ላይ ያሉ የድሮ ላይ የነበሩት 2000 አስቀድሞ ከዓመታት በፊት የነበሩት ሙስሊም ነው። አሁን ላይ ያለው የክርስቲያኖች ሪፖስት አሁን ላይ ያለ ፖስቱ አንድ ሙስሊም ነው። በርቺ ተማሪ፣ ችግር የለም። እኛ እናጣራለን፣ ኢሚዲየትሊ እናጣራለን። የሚገባ ቤታችን ላይ ማን ነው ምንድን ነው የሚለውን እናጣራለን በተቻለ መጠን። አላህ ይዝዋን። ሰላም፣ እንዴት ናቸው? እንዴት ነሽ? አለን አለን።
መልካም እሺ እኔን ጠይቅ። መጀመሪያ እኮ ጥያቄን እኔን አልተረዳኸኝም። መዲና፣ አሁን ያንቺ እንዴት እንደቸገረን ታውቂያለሽ? ያልጠየቅንሽን አላህ አይወልድም አይወለድም ትይናለሽ። የጠየቅንሽ እኛ ሎክ አላህ ከአርሽ በላይ ነው አልሽ። ከአርሽ በላይ ነው። ባት አለው እኮ አልከኝ። ፍጡሩን አይመስልም ጭራሽ አላህ አልኩህ እኮ። እኔ እኮ ይመስላል አልወጣኝም። ፈጣሪ ፍጡሩን አይመስልም አልኩህ እኮ። ማሊክ እሺ እንስማማ። እሺ አላህ ባት አለው ሰንበዲ አላህ ባት አለው ካለ፣ እግር አለው ካለ፣ 5 ጣቶች አሉት ካለ፣ 2 እጆች አሉት ካለ፣ ስለዚህ ከፍጡር አመሳስሎታል ማለት ነው አይደለ? አይመስልም፣ ፍጡሩን አይመስልም። ኖ ሰንበዲ አንዱ ተነስቶ የኔ አምላክ አላህ ነው፣ ግን ባት አለው፣ እግር አለው፣ እጅ አለው፣ 5 ጣቶች አሉት፣ መዳፍ አለው፣ 2 አይኖች አሉት እንዲህ ብሎ ቢል እሱ ከፍጡር ጋር አመሳስሎታል አላመሳሰለውም? ያንቺን ሳይሆን ሰውየው የተናገረበት እንዲህ የሚል የለማ። እንደዛ ብሎ ቢያምን እንደዛ ብሎ ቢል ከፍጡር ጋር አመሳስሎታል። ሌላ ሰው ቢል እኛ መጀመሪያ የምናምነው ቁርአን ባወረደልን ነው። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን ሱና ነው የምንከተለው። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ነው እንጂ የምንይዘው ማንኛውም ሰው መጥቶ እሺ እንደዛ ብሎ ቢል አያምንም እንትን የለውም ማለት ነው አይደለ? ተሳስቷል። ማን ነው እንዲህ ያለ የለም እኮ አልኩህ። ፍጡሩን አይመስልም ፈጣሪ። እንደዛ ቢል እንዴት እንግባባ እህታችን? አንቺ እኮ አልሽ እያልኩ አይደለም። አንድ ሰው እንደዛ ብሎ ቢያምን የኔ አላህ እጅ አለው፣ 2 እጅ አለው ቢል፣ 2 እግር አለው ቢል፣ 5 ጣቶች አሉት ቢል ተሳስቷል ወይንስ አልተሳሳተም? ተሳስቷል። ተሳስቷል። መልካም። የአምላክ መገለጫም አይደለም አይደል? እንደዚህ ብሎ ማመኑ አምላክ አይሳሳትም አሎ ሰው ነው እኮ ያለኝ። አንድ ሰው ቢል ያለኝ ትክክል። አዎ ሰው ነኝ እኔም ያልኩት ሰው ነው። ትክክል። ስለዚህ ያ ሰውዬ ተሳስቷል ማሊክ። ስለዚህ የአንቺ አምላክ እንደዚህ ሊሆን አይችልም አይደለ? የኔ አምላክ ፍጡሩን አይመስልም፣ አይወልድም፣ አይወለድም፣ እጅ የለው። እኔ ለርብ ያልፈለኩትም ደግመሽ ማሊክ አትበይኝ። ይወልዳል አይወልድም ብዬ አልጠየኩሽም። እጅ የለውም ፕሊዝ። አይወልድም አልጠየኩሽም። ማኔ አልጠየኩሽን ነው እየመለስ ያለው። እጅ የለውም፣ እግር የለውም፣ ጣት የለውም። እነኚህ እንዳለ ለፈጣሪ አይነገሩለትም፣ የሉትም አይደለ? ፍጡር ለጥያቄ የኔ ፈጣሪ ፍጡሩን አይመስልም ብያለሁ። እኛ እግር እኔ ይመስላል አልወጣኝም። እሺ እነኛ ያሉት የሉትም። እዚህ ጋ እኛን አባቶቻችን ሲመርቁ ወይም ደግሞ ኡስታዞች እኛን ሲመርቁ የአላህ እጅ ሰፊ ነው እና ምናምን እያሉ ይመርቃሉ። ይሄ ለምንድን ነው ማሊክ? መልሽልኛ እንዴ። የአላህ እጅ ሰፊ ነው። አዎ የአላህ እጅ አላህ ረዛእ ነው። አላህን ብቻ በብቸኝነት ተንትንታል ነው። ኡስታዞች እጅ አሉ እኮ ነው። እጅ አለ ይላሉ እህታችን። እጅ አለው ማሊክ ግለጥ ያለውን ሰው እስቲ ያሳየኝ ወይም ሐዲሱን አሰሚኝ። እሺ አሳያት። እሺ አንዴ ቁርአኑን ክፈትና ከዛ ኡስታዞችሽን እናሳይሽ። እሺ ቀላል ቀላል። አሁን እኮ የራስሽን ኡስታዞች ስለካድሽ እኮ ነው። ኡስታዞችሽ የሚያምኑትን እየካድሽ ነው። የኔ ኡስታዞች አልክዳቸውም ጭራሽ። ለምን ብያቸዋለሁ? ይሄንን አንብቢው እስኪ። እሺ ይሄን አንብቢው እስኪ። እዚህ ጋር ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ብሎ ቁርአን ይናገራል። ይሄ ባት የተባለ የማን ባት ነው? ይሄ እኮ ስለ ከሃዲያኖች ነው እንትን የሚለው የሚገልጠው። ባት የሚገልጥበትን ወይም ከሃዲያኖች ወደ መስጂድም የሚጠሩበትንና የማይችሉበትን ቀን። እሺ ጨርሰዋ። ኦኬ ባት የሚገለጠው የማን ባት ነው? የማን ይላል? የማንም አይልም። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ይሄ ባት
ሰይድ የማን ነው እሱ? ትመልሳለህ? አንድ ጥያቄ ልነግርህ ፈልጌ ነበር። አላህ ባት አለው ይገለጣል በቂያማ ቀን ብለህ ታምናለህ? አንድ ነገር ልነግርህ ፈልጋለሁ። አይ ቶፒኩ ላይ ቅድሚያ ያው አዳምጠኝ። የማይችሉ ሰዎችን ኦር ደግሞ እነዚህ በደንብ እንትን ያላሉ ሰዎችን እያስገባ ከምጠይቅ ሳትሳደብ እንትን በሚል ጥሩ ድርድር ባለው መልኩ እንድናዘጋጅ ጥሪ ላቀርብልን የገባሁት። ትችላለህ። በቃ አንተ ያው ገብተሃል እኮ። እኔ አንተ ትችላለህ አትችልም አላውቅም። አለመቻላቸው በምን አወቅህ አንተ? እነማ ምክንያቱም ኖርማል የሆኑ ያስተምረናል። ሳይድ ያላወቅነው እኮ ያስተምረናል። ልጠይቅህና ጥያቄ ያለኝ በቃ እውነቱ ጥሪ ታቀረበልህ ደስ ይለናል። በጥሪውም ብትገኝልን ጥሩ ነው። ከስድብ ነፃ የሆነ ማለት ነው። ጥሯቸው፣ ችግር የለውም። መመለስ መጀመሪያ ጊዜ ማለት ነው። ሰይድ አንተ ገብታል። ስለዚህ ሜይ ቢ አስተምረን እያለች ነው ሀዩ እና አሁን የምትጠየቀው ጥያቄ ላይ መልስን ስጥ። ይሄንን ቁርአን አንብብና የማንባት እንደሚገለጥ ንገረን እኮ። ይኸው ልንገርህ፣ ከኛ የበለጠ በስርዓት የሚለዋሉ ዝም ብለው እያስገባችሁ አዳምጠኝ ወንድም። አንተ ትሻላለህ፣ አንተ ትሻላለህ ብለህ ስለገባህ እኔ ስለምትሻል አስረዳኝ እሺ፣ ወይ አስተምረኝ እኮ። አንቺ አሁን ለምሳሌ መማር ከፈለግሽ አዳምጪኝ። ላይክ በደንብ ሁለቱም በክርስትና በእስልምናም በደንብ ያወቁ ሰዎች መሀል ላይ ገብተሽ ነው እንጂ መማር ላይክ እዚህ ጋር በደንብ ማብራራት እያስተማረኝ እኮ ነው። ስለ እስልምና እኮ እያስተማረኝ ነበር። ስለ ፈጣሪ አይንና እጅ እንትን ስትል ነበር። ያንተ ፈጣሪ እንጂ በእርግጥ አላህ መገለጫ የለውም። ስለዚህ ይኸው ቶፒኩ ላይ ታነባለህ። አንዴ ይመለሳል። መሐመድ ይቀጥል፣ ከጎንሽ መሐመድ ይቀጥል። እስቲ እኔ ልጨርስና ልውጣ። በቃ እኔ ልጨርስና ልውጣ። ኡስታዙን ያምጣ። ቀጥ ያለሽ ኡስታዙን ታምጣላለ። ቆይ ሰይድ ኡስታዙን ሊያመጣ ነው። አንዴ ኡስታዜን ላምጣ ብሎ ሰው ሊያመጣልን አሪፍ ነው። እንደዛ እንደው አንዴ ትንሽ አንድ ጊዜ ነው ማናገር እችላለሁ። እፎይ ወይ መዲና ታስገባኛለህ? አንዴ ልማለህ። አንድ ጊዜ ላናግርህ እኔ። እሺ ቀጥይ። የኛ አላህ ባት አለው እግር አለው እጅ አለው እያልክ ነው አይደል? አይደለም። አሁን የተጠየቅሽው ላይ ብቻ እኔ እየነገርኩህ እኮ ነው። አንተ እንደዚህ የኛን ፈጣሪ የኛን አላህ እግር አለው ባት አለው እያልክ ነው አይደል? የተጠየቅሽውን ብቻ ባቱ ላይ ብቻ አውሪ። አዎ እሺ። የእናንተ አምላክ ምን አለው? አይመለከትሽም። ስለነሱ ስላንቺ ነው እሱ የጠየቀሽ። አይመለከተኝም እኮ ስላንቺ ነው እሱ የጠየቀሽ። ስለማሰየኝም አብሽን አትፈቻ አንቺ ባለቤቱን እየጠየቁና እሱን ነው እየጠየቁት ያለው። አንቺ የምትዳከም እኮ እሱ እኮ ስላንቺ ነው ጠየቀሽ። መጀመሪያ መልሽና ከዛ በኋላ ጠይቂው። እሱን በስነ ስርዓት መልሽው። እኔም ልማር ካንቺ እኮ እየተጠየቅን ነው። አንቺ አርፈሽ እንትን በይ እኮ መልሽልና መልሽልን። ምንድን ነው የምመልስልህ? ይኸውልህ አንተ እፎይ የምትባል ተራ ሰው ነኝ። አላህ አይወልድም አይወለድም፣ ፍጡሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ ባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ ባት ይሄ የማን ባት ነው የሚለው? እሺ ስለ ሁሱ ስታወሩ ነበረ። አንተ ወንድም ማን ነው ስሙ? ይውሲጣፋ እርግጠኛ ነኝ አንቺ ከስድስተኛ ክፍል እስከ ስድስተኛ ክፍል ነው የተማረው አይደል? እኔ ተው ስለ ነብያችን ስለ አላህ አላናግርህም። ወይ መዲና አንዴ ተረጋጋ። እሺ እንደዚህ አይነት ሰው ስም እኛ ቤት ራሱ ገስት ላይ መጠራት ራሱ አይገባውም ጭራሽ። በጣም ትልቅ ክብር እየሰጠችው ስለሆነ ማለት ነው። ስለዚህ አንቺ ከሱ ትሻያለሽ እርግጠኛ ነኝ። ቢያንስ ስላላህ ባታውቂያለሽ። መልሽልን። አሁን ይሄ የማን ባት ነው? ቆይ ልንገርህ ስለ ስድስተኛ ክፍል
ስለ ሁሱ መዲና ስድስተኛ በእናትህ ስለ ሰው እናወራለን። ይህና ውሽማው ከሆን ሻሩ እሱን ስለ ግለሰብ ልታወራ ትመጣለህ። እንደዚህ ስለ ግለሰብ ልታወራ ቀጥይሽ ቀጥይ። ማማዬና ቢኒ እንኳን ደህና መጣችሁ ብያለሁ። እሺ አሁን ሀሳቤ ልጨርስና ሚውትም እንዴት ታደርገኝ እወጣለሁኝ እና ማዳመጥ ታለብኝ መማር ታለብኝ እማራለሁ ማለት ነው። መጀመሪያ ጊዜ ለምንድን ነው ሰው የምትሳደበው? አንተ ሃይማኖትን የምታከብር ተሆነ ለምን ሰው ትሳደባለህ? ባንሰደብ እኮ ጥሩ ነው፣ እንማራለን። እውነተኛ የሆነው መንገድ ተከትለን እንሄዳለን። መጀመሪያ ጊዜ አትሳደብ፣ ስለ ሰውም አትሳደቡ። ያልገባንን እንጠይቃለን፣ የገባንን እንመልሳለን። የሞተኛ የተሻሉ አሉ። ስለ ሃይማኖት እንትን ታለ ቀጠሮ ይዘህ እንደዚህ እንትን ላይ ለምንድን ነው የማትወያዩት? ተኛም አሉ ኡስታዞች፣ አንተም በክርስትና እምነት እንትናቸው ነህ፣ የኛም አሉ። በስነ ስርዓት ለምንድን ነው ቆይ እንትን የማትሉት? ሰውን ለምን ትሳደባለህ? መጀመሪያ በመሳደብ እኮ የሚሆን ነገር የለም። በመወያየት የሚፈታው መሊካ እየሰማሁ ነው። አንድ የተሳደብኩትን ጥቀሽ እስኪ። አሁን ይቅርታ አድርግልኝና ሁልጊዜ እኔ እከታተላለሁ ላይ ታታች ትሳደባለህ። የእናንተ ሙሐመድ እንዲህ ብሎ የእናንተ እንትን ብሎ ነው የምትለው። ለምን ትሳደባለህ? ለምሳሌ እናንተ ሙሐመድ እንዲህ ብሎ ያልኩትን ሙሐመድ ያላደረገውን ፕሊስ አዳምጥ። አንተ የእናንተ አዳምጪ። የእናንተ ሙሐመድ እንዲህ ይላል ብለሻል። ምን ብዬ ነው ስለ እናንተ ሙሐመድ የተሳደብኩት? እሷን ያልኳትን ችግር የለውም እሷ ምክንያቱም አንተ ተራህን ጠብቅ። አንተ ሴት አይደለም። ሴቷ ትጨርስና ታወራላችሁ። ሴቷ እያወራች ለሁለት ሶስት ሰው በአንዴ ላውራ። እሺ ራሳችሁ ቁሙ። በመጀመሪያ አዳምጪ። እሷንም ቢሆን ምንድነው ስለ ግለሰብ ልናወራ አይደለም። ስለ እሱ ጥብቅና ከፈለገች የእሱ ሽማው ሚስቱም ከሆነች በእስልምናው ሽማ ስለሚቻል ነው። ምክንያቱም እንትን ስለሚቻል በእጆቻችሁ ያዛችኋቸው። ለአንቺ ነው ስድብ የሚመስለሽ። ሱራ 4:3 ላይ 2:2 3 ማግባት ይቻላል። ካልቻለ ግን አንድ አግብቶ በእጆቹ የያዛቸውን ወሲብ ማድረግ ይቻላል። ይሄ ውሽማ ይባላል። በሀገርኛ ከሚስት ውጭ ወሲብ ማድረግ ውሽማ ይባላል። አንድ በይ ሱራ 7:29-30 ላይ በእጆቹ የያዛቸው ወሲብ ማድረግ ይቻላል። ይሄም ውሽማ ይባላል። ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 7:30 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። ቁርአን ነው ያለው። እኛ በሸሪዓችን አዳምጪ። ሜቢ ማታቂ ከሆነ ተማሪ ፕሊስ አትረብሽ። በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪዎች ላይ ሲቀር ማሊክ ደግሜ እንትን ካልሽ ምንም የምታውቂው ነገር ስለሌለ እየታገስኩሽ ነው። አዳምጪ። በሚስቶቻችሁ ወይንም በሚስቶቻችሁ ወይንም ኧረ በኢየሱስ ስም ኧረ በእናትሽ አዳምጪ። በሚስቶቻችሁ ወይንም በእጆቻችሁ በያዛችኋቸው ምን ማለት ነው? እጆቻችሁ የያዟችኋቸው ማለት በሐላል የያዝናቸው ነው። በሐላል የሆኑትን አስተራት ተፈቀደላ ወሻችን በእጆቹ የያዛቸው ማለት ሚስት ናቸው። እነሱ ሚስቶች ናቸው። ከሚስት ወይንም ብሎ ለየልሽ። በሐላል ያሻቸው ሚስቶችሽ ይባላሉ። ወይንም ደግሞ ከሚስቶችሽ ሌላ በእጆቹ የያዛቸው ምንድን ናቸው? እነሱ በእጅ ማለት በኒካ የያዞቻቸው ነው። በሐላል የያዞቻቸው ሚስት ይባላል። እነሱ እህቴ፣ እነሱ ሚስቶች ይባላሉ። ስንቴ ልንገርሽ? አሁንም ልድገም። ሚስቶች በኒካ ያደረጋቸው ወይ በኒካ የያዛቸው ሚስቶች ይባላሉ። ወይም ከሚስቶች ውጭ ደግሞ በእጆቹ የያዛቸው ደግሞ ምን ይባላሉ? ንገሪኝ እስኪ። በእጅ ማለት በኒካ ማለት ነው። አማርኛው ሚስት ማለት ሚስት ምንድን ነው? ፈጣሪ ብለህ ሌላ ሚኒንግ ተሰጧል። ጣልቃ ትግባ አንተ ሰውዬ። ደግመህ ከገባ አወርድሃለሁ። የእውቀት ማነስ ያለበት ሰው ይደርባል። እኔ ጠይቀኝና ትመልስለታለህ አንተ። እኔ እንትን ልበል መጀመሪያ ላስረዳህ። እፎይ መጀመሪያ ጊዜ
እኛ ሸሪዓችን አሁን 4 ይፈቅድልናል። እሱም የሚፈቅድልን ደግሞ በሐላል እንጂ በሐራም አይደለም እህታችን። ስለዚህ ኦኬ አሁንም እኮ የመረዳት ችግር ስላለብሽ እኮ ነው። እኔ እንዴት ላስረዳሽ? መረዳት ችግር በጣም ስላለብሽ ነው። ሱራ 4:3 አንዴ ክፈተው። ሱራ 4:3 ክፈተው። አዎ አራት ይፈቅድልሻል። እነሱ ሚስቶች ይባላሉ። ነገር ግን በእጆች የያዘ የሚባለው ደግሞ ከሚስት ውጭ ነው። ሜይ ቢ ኦኬ፣ ይሄንን አንብቢው እስቲ። ያ መሊካ ሜይ ቢ ላንብብልሽ። ሶሪ ማሊክ የሚታርገን መልስልህ። እሺ አንብቢው። በቲሞችም ማግባት አለማስተካከልን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁ ሙስሊሞች ግን ምናቸውን አማችሁ ነው? አራላ ፕሊስ ፕሊስ፣ አንቺ ራስሽ ቁጭ ብለሽ ስርዓት ያዥ፣ ጠይቆኝ መልስለት። ያ ከሴቶች ለእናንተ በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁን፣ ወንዱ የተዋበችውን መርጦ ነው የሚያገባው። ከሴቶች ለእናንተ የተዋቡላችሁን 2 በደንብ አስተውይ፣ 2 ወይም 2 3 4 አግቡ። ስንት አለ? 2 3 4 አግቡ። አለማስተካከልን ብትፈሩ፣ በደንብ አስተውይ፣ አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ምን ማለት ነው? ይህን ፍችልኝ እስቲ አሁን። እሺ ይሄ ማለት መጀመሪያ በእጆቻችሁ ማለት ኒካ ያረጋችኋቸውን ነው። ደሞም አቅማችሁ እንደ ላስረዳ፣ አንተ አስረድተኛ ላስረዳ። አቅማችሁ ተፈቀደ 4 ይገባል። ግን እኩል እማታው ተሆነ አንዷን ብቻ አግቡ። አንድ ብቻ የዛችን ሀቅ ስትወጡ እንደ ማለት ነው። ወይም ደግሞ 4ቱንም ያገባል። ግን አቅም ከሌለው ኖ በደንብ አሰቢ። አቅም ከሌለው 4 ማግባት አቅም ከሌለው አንድ አግባ፣ ወይንም በእጆችህ ያስካቸውን ምን በል ያዝ። ምን ማለት ነው? በእጆች ያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ለአማርኛው ነው ተዘዝሮ። በእጆች ማለት እኮ በኒካ አማርኛው ግልጽ ነው። ተቻለ 4ቱንም ማስተዳደር ይችላል። ግን አቅሙ የማይፈቅድ ተሆነ 4ቱንም እኩል የማያይ ተሆነ አንዷን ብቻ ማግባት አይልም። ወይም ነው የሚለው እህታችን፣ ወይም ነው የሚለው። ወይም በእጆቻችሁ ያዛችኋቸውን ካለ አንድ አይደለም። እጆቻችሁ ንብረት ያደረጉትን ያዙ፣ ወይም በእጆቻችሁ ንብረት ያደረጉትን ያዙ። አንድ አይደለም። ያደረጋችኋትን ሳይሆን ያደረጋችሁትን። ስንት ብዙ ስለሆኑ አንድ ያገባል። እሷን ግን ማግባትም ካልፈለገ ምን ማድረግ ይችላል? በእጆቹ የያዛቸው መገናኘት ይችላል። ይሄ ከትዳር ውጭ ከ4 ውጭ ተፍሲርሽን። እሺ ሜይ ቢ ስላልገባት ነው በደንብ ይኸኛው የተገለጸው። አልገባሽም መሊካ። በእጆቻችሁ የያዛቸውን ማለት በሐላል አድርጋችሁ የያዛችኋቸውን ማለት ነው። ግን ደግሞ እነዚህን 4ቱን ካልፈቀደልህ አንዷን ብቻ አንዴ ላስረዳሽ፣ ችግር የለውም። አንዴ ላስረዳሽ እና ሄደሽ አንቺ ኡስታዞቻችን ጠይቂያቸዋል። እሺ ምንም ችግር የለውም። ምን እንደሚል ልንገርሽ። ሙስሊሞች እስከ 4 ማግባት ተፈቅዶላቸዋል። ሙስሊም የሆኑ ሴቶችን ብቻ ማለት ነው። እስከ 4 ማግባት ይችላሉ። እስከ 4 ያገቧቸዋል። እሱ በኒካ ነው የሚያገቧቸው። ከዛ በተጨማሪ ግን አለማስተካከልን የሚፈሩ ከሆነ ያችን ሴት አንመግባትም ወይ የገንዘብ እጥረት አለብን ብለው የሚያስቡ ከሆነ አንዲትን ሙስሊም ሴት ብቻ ያገቡና ከዚያ በኋላ ደግሞ ቁጥራቸው ያልተገደበ የወሲብ ባሪያዎችን በጦርነት ምርኮ ያገኛቸውን ሄዶ ማግባት ይችላል። እነዚህ የወሲብ ባሪያ አገልጋዮች ይባላሉ። ይሄውን እዚህ ጋር ላንብብልሽ። በሚስቶች መካከል አለማስተካከላችሁን ብትፈሩ ግን አንዲትን ሴት ብቻ ወይም ንብረቶች የሆኑትን አገልጋይ ሴት ባሪያዎችን በሚስትነት ያዙ ይላል። ስለዚህ እነዚህ አገልጋይ የሆኑ ባሪያዎችን በሚስትነት መያዝ ይቻላል ማለት ነው። እነዚህ ከ4ቱ በተጨማሪ እና ከአንዲቷ በተጨማሪ ማለት ነው። እየተናገረ ያለው እንደዛ ነው። እሺ ተፍሲሮቹም ሙሉ ተፍሲሮቹም እንደዛ ነው የሚሉት። ለምሳሌ ይሄ እና ሲባል ሰምተሽ የምታውቂ ከሆነ ሜይ ቢ አላውቅም፣ እንግዲህ አስተምሮች ከሆነ ኢብኑ ከሲር ሲባል ሰምተሽ ከሆነ እሺ መጀመሪያ ባሪያ ማለት ምን ማለት ነው? ባሪያ ማለት እኮ አላህን ተገዥ ማለት ነው። አይ አይደለም። ባሪያ ማለት አላህን ተገዥ አይደለም። ባሪያ ማለት አይደለም። የጦርነት ምርኮ ሴቶች ናቸው። የጦርነት ምርኮ ሴቶች። ይሄው እዚህ ጋር ደግሞ የጦርነት ምርኮ እንደሆኑ ልንገርሽ። በጦርነት ሙስሊሞች ጂሃድ ልትፈጽሙ ስትሄዱ በጦርነት ማርካችሁ ስታገኙ እነዛን ሴቶች
ሴቶቹን ሚስቶች ይሆናሉ፣ የወሲብ ባሪያዎች ይሆናሉ። ልጆች ደግሞ ባሪያዎች ሆነው አገልጋይ ይሆናሉ። እንደዛ ነው። ወንዶቹ ወይ ይገደላሉ ወይንም ደግሞ ወደ እስልምና ይጠራሉ፣ አለበለዛ ጂዚያ እንዲከፍሉ ይደረጋል። እዚህ ጋር ምን ይላል መሰለሽ? ይኸው but if you fear that you will not be able to deal justly አለማስተካከል የምትፈሩ ይላል then only one or what your right hand possess ዳያ ኮማንድስ ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዛ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና ራሳችሁን በእነሱ ማርካት ትችላላችሁ ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም እኩል መንከባከብ ግዴታ ነው ታልቻለ ግን አንዷን ብቻ ማስተዳደር ግድ ነው ሚስት ስትሆን ነው እሷ እህታችን ሚስት ስትሆን ነው እሷ ባሪያን አይቻልም መስልምና ባሪያ ሚስትነት ደረጃ የላትም ኡስታዞችም ፈተዋ ጠይቂ በቃ አትከራከሪን ማሊክ ምክንያቱም ምንም የምታውቂው ነገር የለም እንዲየሞገትሽ ነው እሺ ሐሳቤን ላውራህና ልውጣ ማለት ነው እሺ በቃ ሐሳብ አልፈልግም አሁን ቶፒኩ ላይ ሐሳብ ምን ይሰራልና ይሄንን እንደዚህ አድርጊ ማሊክ አዳምጪ አልገባኝ እኮ እንዲማር ነው እንዲረዳ ማለት ነው እኮ አዳምጪ ትልልቆቹን ኡስታዞች ይሄንን እኛ ያልነውን አሁን ብዙ እንትኖች ሙፈሲሮችን እንሰጥሽ እንችላለን ግን ራስሽ ምን ታደርጊያለሽ በጨረሻ ሆኖ እኮ አንተ መማር ህዝቡ እንዲማር ተፈለግ ቴንክ ዩ በቃ ከስር ሆነሽ እንትን እንደዚህ አይነት እንትን እስከገባሽ ከስሩኝ በቃ አንዳንዴ ለማዳመጥ ሞክሩ እፎይ እኔ ጥያቄ ነበረኝ ስለ ክርስትና ሃይማኖት አስቸጋሪ ነው እውነት ለመናገር ይሄ ሁላ የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ ካላስተማሯችሁ ሙስሊሞችሽ ምን እናርግ ኦኬ እሺ ወደ ባቱ እንመለስ ያላህ ባት ላይ ነበር የጀመርነው ያው እንግዲህ ቶፒኩ ሽፍት ሲሆን ወደ ሌላ ገባን ማለት ነው ኤኒዌይስ አሁን ስለ አላህ ባት ነው የምንነጋገረው የአላህ ባት ምንድነው የሚለውን እነጋገራለን ኢክራም አለሽ ወይም ሃኑኒ ወይም ከዲኒና ማማ ሰላም ብለናል አላችሁ አላሁን ግን ስለ አላህ እዚህ ጋር እኮ አላህ የሚነገር የለም ባት የሚገለጥበት ከሃዲዎች ወደ መስጊድ የሚጠሩበት የማይችሉበት ቀን አስታውስ ነው የሚለው ኦኬ ይሄ ማን ነው ባት የሚገልጠው አላህ አይልም እኮ እዚህ ጋር አላህ የሚላለ የአላህ ባት ይገለጣል ይላል እሺ ይሄ ማን ባት ነው የሚገለጠው እኮ አላህ የአላህ ባት አይደለም ይሄ አላህ የሚል እኮ የለውም እሺ አንቺ አላህ ባት አለው ብለሽ ታምኛለሽ እዚች ጋር የሚለው ባት የሚገለጥበት ከሃዲ የሆኑትን ወደ መስጂድ የሚጠራጠሩበትን የማይችሉበትን ቀን አስታውስ ነው የሚለው እና እኔ የገባሁት ደግሞ ስለዚህ ለመከራከር አይደለም የተሳሳትሽውን እንትን ልበልሽ ላርምሽ አንደኛ ቁርአን በሐዲስ ይብራራል ቁርአን በቁርአን ይብራራል ብላችሁ ታምናላችሁ ቁርአን በሐዲስ ስለሚብራራ ነብዩ ደግሞ የተናገረው ነገር አለ ችግር የለውም ወደዛ እንመጣለን አንቺ አላህ ባት አለው ብለሽ ታምኛለሽ እኔ እዚህ ለመከራከር ሳይሆን የገባሁት ስለ ክርስትና ሃይማኖት ማወቅ የምፈልገው ነገር ስላለ ነው ጥያቄ ከሆነ ትንሽ ጠብቂኝ የተወሰኑ ደቂቃዎች በኋላ ጠይቂያለሽ 6 ሰዓት አካባቢ ከድር አሎ ከድር አውራ እስኪ አሁን ሴቶች እያወሩ እየደረሱ ነበር ሰላም ነው እኔ አይደለሁም እስቲ አተልቀው አያው ወደዚህ አስጠጋ ወደ እኔ ላንብብልህ ኦኬ ይኸው ዙም አድርግልኝ አይታይም ይታያል እኮ በደንብ ይታያል ይመስለኛል ወደዚህ ጠጋ ብታደርግልኝ አሪፍ ነበረ እስቲ በለው እንትን በአማርኛ በለኝ እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ባት የሚገለጥበት እኮ ማለት አሁን እንትን ብታጠጋልኝ እንትን ብዬ ነግሬህ ነበረ ምን ነው አልታያለህ የምርህን ነው ከድር አዎ አይታይም ጠጋ ዙም አድርግልኝ አሁን በቃ እንትኑ አረብኛው ማለት እኮ አይታይም አሁን አረብኛ
አሁንስ ወኢዛ ስንት አያ ነው በዚህ ከቁርአን ላይ ልንገርህ? ሱረቱ ቀለም 42ኛው አያ ላይ ሱረቱ ቀለም ያ 42ኛው አያ 42ኛው አያ ነው። አንድ ድምፅ አለ ሜቢ እንትን በሚት አድርገህ ጥሩ ስራ ነው እንትን ኮሜንት ኦኬ። ስለዚህ በደንብ እንትን በሉ ኦኬ። ያ እስካሁን የተመለሰ መልስ አለ ስላላህ ባት የተመለሰ ነገር ያለ አይመስለኝም። ሀኑን ያለሽ እስኪ ሜቢ ሀኑኒ እሺ ኤኤ አሁን የገባሽው ረጅም ሰዓት ስጽፊ ነበር ከስር መሰለኝ ስጽፍ ነበር። ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። አለው ኦኬ። አላህ ባት አለው ብለህ ታምናለህ? አለው ራሱ የሆነ አለው ግን እንደኛ የሚመሰለው ወይም ሲሆን ራሱ የሆነ አለው በነገር እንድናምናለን። አይምሰልሽ። ባት ምን ማለት ነው? ምንድን ነው ባት? ባት ነው እኮ ምንድን ነው? ባት ነው ምን አለ አማርኛ ነው እኮ ባት ምንድን ነው? ባት ግን እስኪ አብራራልኝ። ስለ ባት አብራራልኝ። ለምሳሌ ጆሮ ማለት የሚሰማ አፍንጫ ማለት የሚመለከት ብለህ ልትናገር ትችላለህ። ለምሳሌ ከጥቅም አንጻር የምታብራራ ከሆነ ባት ምንድን ነው? እንደዚህ አይነት ነው ብለው ምክንያቱም ማብራሪያ አልተሰጠበትም። እሺ ለምንድን ነው የሚጠቅመው ባቱ? እኮ እሱን አላህ እኮ እኛ ሙስሊሞች ሲባል ቁርአን ላይ ወይም ሐዲስ ላይ ያመጣውን ቀጥታ ራሱን ነው የምንይዘው እንጂ እንደዚህ በመሰለኝና በደሳለኝ የምንሄድበት ጉዳይ የለም። ችግር የለውም። የመጣውን እኮ ቀጥታ ሙሰድ ምንም ሙሰድ እንዴት ማድርገው ሰደው ችግር የለውም። ግን ያን የመጣውን ነገር ምን እንደሆነ ሳታቅ ነው የምታምንበት? አለ ይኸውልህ ኖ አዎ ቀጥታ አላህ በነገረን ልክ ያለውን ልክ እናምናለን። ሲቀጥል ደግሞ ምን እንደሆነ ሳታውቀው ሳትረዳው ነው ምን እንደሆነ ሳይሆን እሱ የነገረው ባት ብሏል። ባት በሚለው እናምናለን እንዳለ ያሰበተው ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው አላህ? በቁጥር ይሄን አክል የሚባል ነገር የለም። ባት ነው። ስለዚህ 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። አልኩ እኮ እኔ ለምንድን ነው ሌላ ነገር የምታወራው? እንትን አይገባበትም። ይሄ ቁርአን ነው። ካልገደብከው እንደዛ ነው የሚሆነው። እሱ አላህ ነው የሚያውቀው። ኦኬ አናቅም ነው ያልከው ሲል አሁን እዚህ ጋር ምሳሌ ያመጣችሁት አያው ይሄ ራሱ ሱራው ራሱ አንድ የሚፈሰርበት የጭንቅ ቀን በሚልም ይተረጎማል። ይሄ ምሳሌ ያው መክሸፍ ኦኬ። ስለዚህ አላህ ባት አለው የሚለውን አፌርም ታደርጋለህ አይደለ? በዚህ አዲስ መሰረት አለው። ኦኬ አናቅም ነው የምትለው። ባቱን ታውቃለህ? ባቱን ባት እንዳለው እናሰብታለን። ምን አይነት ነው ምንድነው? እንዳለው አይደለም። አላህን ራሱ የምታውቀው ባቱ ነው በባቱ አይደለም። ኖ አይ አላህ በባት አይደለም የሚታወቀው። ባት አለኝ ብሏል። ባት አለው ነው አለቀ። ይኸው በባቱ ነው የምታውቁት ይላል። የቂያማ ቀን ምናምን ለሚለው ነው ወይ የምትለኝ? ያ ምን በቂያማ ቀን አላህ ሲመጣ በመጀመሪያ በማታውቁት ቅርጽ ሲመጣ እና ቀንም ትሉት የለ በነገረን መጀመሪያ እዚህ በነገረን ልክ ነው እንጂ አይተነው ወይ ምናምን በመጀመሪያ ቀን ይመጣና ሎክ በመጀመሪያ ሲመጣ ካንተ ባላህ እንጠበቃለን ጌታችን አይደለም ትሉታላችሁ። በማታውቁት ቅርጽ ስለሚመጣ ከዛ በማን ነው የምታውቁት ሲላችሁ በባቱ ትሉታላችሁ። ከዛ በምታውቁት ቅርጽ ደግሞ እንደገና ይመጣና ባቱን ገልጦ ያሳያችኋል። እና እኮ ምን ነው አይደለም አልኩ እኮ። ኦኬ እንደዛ ከሆነ ባቱን አናቅም እንዴት ትላለህ? ካዳ ምናቅህ ራሱ በመጀመሪያ በማታውቁ ቅርስ ሲመጣ ሄድልን አናቅም ያላችሁት እኮ ባቱን ስላላሳያችሁ ሌስን አናቅም ባቱን ምን እንደሆነ ምናምን ብለህ አልክ። ጌታችሁ ሲመጣ በማታውቁ ቅርጽ አምላካችን አይደለህም ካላችሁት በኋላ
በኋላ ግን ተመልሶ ምንድነው ምልክቱ የምታውቁበት ስትባሉ ባቱ በምንድነው የምታውቁት ስትባሉ በባቱ ነው ያላችሁት። ማታውቁት ከሆነ ባቱ ማታውቁት ኖ አለው አልክ። ስቲል ባት መኖር ብቻ ሳይሆን የምታውቁት በባቱ ነው እኮ ባት መኖሩ ነው አለ ባለው ልክ ኖ መኖር ብቻ አይደለም። መኖርማ እጅ አለ። ለምሳሌ እጅ አለው ብለህ ታምናለህ አይደለ? እጅ አለው ብለህ ታምናለህ። ግን የምታውቁት የዛለታ በእጁ ሳይሆን በባቱ ነው አይደለ? አልኩ እኮ ባቱም አለው እኮ እጅም አለው ባትም አለው 5 ጣቶችም አሉት። እሱ አይደለም ጠባችን። አሁን የምንለዩበት አላህን ግን ሱረቱ ቀለም አያ 42 ላይ እኮ ምንድነው እሱ ጋር ያለው ሲጀመር የቂያማ ቀን እንትን ጭንቅ ነው ተብሎ የሚፈሰረው እሱ ሲጀመር ስለባት አይደለም የሚያወራው። ስለባትም እንደዛም ይፈሰራል፣ በሁለቱም ይፈሰራል። ለምሳሌ ሼክ ኤልያስን ተቀበለዋለህ? ሼክ ኤልያስን ተቀበለው ችግር የለውም ሳይሆን እንደዛ ትበላ። ኦኬ። ስለዚህ ቡሃሪ ላይ ባለው ሐዲስ እናውራውን አላህ የምታውቁት ራሱ በባቱ ሆኖ ሳለ ባቱን አናቅም እንዴት እንደሆነ ምናምን ለምን ትላለህ ነው። ምክንያቱም ሐዲሱ እንደሚለው በግልጽ ተረጋጋ። አንድ ነገር ትሰማኛለህ? ስማኝማ አንድ እኮ ቁም ነገር አንድ ስርዓት ያለው ነገር ቁርአን ላይ አንድ ነገር ስለ አላህ በተለይም እጅ አለው እንደዚህ ያለው ብሎ የሚመጣው ቀጥታ ባለው ብቻ ነው የሚተረጉመው። ከዛ ውጭ ምን አይነት ነው እንዴት ነው ምናምን የሚለውን አንናገርም ነው። ምክንያቱም አልተገለጸልንም፣ በዛ ልክ አልተብራራልንም። በተብራራው ልክ ነው የሚታወቀው ሐዲስና ቁርአን ወይም በአላህ። ስለዚህ ይሄ ሃይማኖት አይደለም። ሉክ ኤም ስም ማን ነው? ኤም እንዳለ ነው አብዱ። ይሄ ምን አስቸጋሪ ያደርገዋል መሰለ? የሆነ ነገር ተጽፏል እንደተባለ ብቻ እንወስዳለን፣ አንጠይቅም፣ እንዴትም ብለንም አናብራራም ካልክ ሁሉም ሰው ትክክል ነው እኮ በቃ ተጽፏል ስትጠይቀው ተጻፈ በቃ ዝም ብለን እንወስዳለን። አዳምጠኛ ከድር በእናትህ አንዴ እንደሱ አይደለም። እሺ ምሳሌ አልኩህ እኮ ምሳሌ ባትን አምጥተሃል አይደለ? ባት አሁን ምሳሌ ሳይሆን ሊትራል አለው ባት ነገ አዳምጠኛ ቀጥል እኮ ባት አለ። ግን ይሄ ባት ምን አይነት ነው ብትለኝ ወይም ለእኔ ባት ስላለኝ ይሄ አካሉ እንደዚህ አይነት ምናምን ብዬ ልገልጸው አልችልም። ምክንያቱም አልተብራራልኝም ነው እንጂ አጠይቅም ምናምን ለማጠየቅ እችላለሁ እኮ። ግን ስጠይቅ ያኛው ማንም ቢሆን በዛ ልክ አይተረጉመው ባለው ልክ ነው የሚተረጉም የሚነግረኝ ነው። አስቸጋሪ ግን የሚያደርገው ምን እንደሆነ ታውቃለህ? ኤም አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? አላህን ራሱ የምታውቀው ባቱን እናውቀዋለን ትላላችሁ እኮ። የምታውቁት ከሆነ እጅ አለው እግር አለው ባት አለው። አላህን የምንለዩት ከሌላኛው ከሐሰተኛው አላህን የምንለዩት ግን በባቱ ነው። መልሰህ ደግሞ ባቱን አናውቅም ምን እንደሆነ ትለኛለህ። ቂያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናውቅህም ሄድልን ትሉታላችሁ። ኔክስት ሲመጣ ግን በምንድን ነው አላህ የምታውቁት ስትባሉ በባቱ መለያችሁ ማወቂያችሁ ባቱ ምልክቱ የለውም መታልኩት አለ የለውም አለው እኮ አይደለም። መለያ ባት ነው ያ የመጣው አካል በመጀመሪያ። አብዱ ኦኬ አብዱ በመጀመሪያ ሲመጣ አላህ ራሱ አላህ ነው አይደለ? አናውቅህም ያላችሁት በማታውቁ ቅርጽ ስለመጣ ያ በራሱ መንገድ መጣ። ያ ሲመጣ በመጀመሪያ የመጣው አላህ ባት ነበረው አልነበረውም? እሱን አላውቅም። ብቻ በሰዓቱ ባልተነገረን መንገድ ነው የመጣው። አሁን እዚህ እኮ ያ የመጣው አላህ ባት የለውም ማለት ነው። በመጀመሪያ የመጣው በማታውቁ ቅርጽ የመጣው ባት ሳይኖረው ባት አልባ ሆኖ ነው የመጣው። እንደዛ ነው እያልከኝ ያለው? ባልተነገረን መንገድ መጣ። ብቻ እዚህ ምን ማለት ነው ባልተነገረ? ምክንያቱም ኔክስት የምታውቁት በባቱ ስለሆነ፣ ኔክስት በምታውቁ ቅርጽ ሲመጣ የምንለዩት በባቱ ስለሆነ አልገባህም ነው ወይ አውቀህ ነው እንትን ያልከኝ ያለው? አይዶን ነው። አንተ ራስህ ገብቶሃል፣ ግን ጥያቄው ገብቶሃል። ዲፌንድ ማድረግ አልቻልክም። እኔ ገብቶኛል፣ በትክክል ገብቶኛል። ምንም ዲፌንድ ማድረግን አልቻልከው።
ገብተዋል አይደለም። እዚህ ጋር እኮ ምንም የሚደባበቁም ነገር አይደለም፣ ወይም ደግሞ ሌላ የሚከብት ነገር ያለው ነገር እኮ አይደለም ይሄ። ምክንያቱም አላህ ያስቀመጠውን ባስቀመጠው ልክ እናስቀምጣለን ነው። እኛ እኮ መቀመጡ እኮ ችግር የለውም ተቀመጠ። እኔ አሁን እጁ ቢሆን እኮ አልጠይቅም። እጁን ቢሆን ታውቀዋለህ አታውቀውም ብዬ አልጠይቅም። እጁን ለምሳሌ እጁን ቢሆን ያው ነው። እጁን ቢሆን እኮ ያው ነው። ለምን አትጠይቀኝም? ያው ነው። እሱ ላይ የምትለይበት አይደለማ። የአላህን እውነተኛ አምላክ ነው አይደለም ብለህ ከመጀመሪያ ከመጣው አላህ የምንለይበት በእጁ አይደለም። ያው ነው እኮ ሎክ ሰዎችን ለምሳሌ አንዴ እኔን አንድ ሰንበዴ አሁን እኔን እፎይ ነው አይደለም የሚለየኝ በእግሬ ነው ወይንስ በፊቴ ነው? መታወቂያ ምን ነው? አይገናኝም። ለሴ አንገናኝም። ስለዚህ አንድ ሰውን የሚለየኝ ፊቴ ላይ ባለ መታወቂያ ነው። እናንተ አላህ የምለዩት በባቱ ነው። መታወቂያችሁ የምለዩበት እውነተኛና ሐሰተኛ አምላክ የምለዩበት በእጁ አይደለም፣ በጣቱ አይደለም፣ በእግሩ አይደለም። በምን ነው? በባቱ ነው። ስለዚህ ምንድነው? እሺ እንትን ነው ችግሩ አሁን እዚህ ጋር። ስለዚህ እንደዛ ከሆነ በባቱ የምለዩ ከሆነ በመጀመሪያ ባያችሁበት ቅርጽ ሲመጣ ያንን ባቱን አይታችሁ ከሆነ የምለዩት ባቱን አናውቀውም ማለት የለባችሁ፣ ማወቅ አለባችሁ እኮ የምንለዩበት ስለሆነ አምላካችሁን እያልኩ ነው። ስማ አሁን በግድ ቆይ አንተ በግድ እኔ ተንተን አድርጌ ይሄን ይመስላል እንድል ነው እንደምትፈልገው የሌለው ያልተጻፈ ነገር ቴንኪው አልተጻፈም አናውቅም። ስለዚህ ስህተት ነው ማለት ነው። ቁርአኑ ደግሞ ምን እንደሚል ታውቃለህ? ቁርአን ግልጽና የተብራራ ለነገሮች ሁሉ የሚተነትን ይናገራል። የተብራራ ነው። እውነት ነው። እና ታዲያ የተብራራ ከሆነ ስላላህ ተብራርቷል ወይስ አልተብራራ? ይሄ በፈለገው ልክ ነው። አላህ ራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው እንጂ አንተ ባመጣው ፍልስፍና አይልም። እንደዛ አይደለም እያለ ያለው ቁርአኑ ለነገሮች ሁሉ የሚያብራራ ለነገሮች ሁሉ እያንዳንዱ ነገር የሚያብራራ ይሄ ህግ አይደለም እኮ ህግ አይደለም እኮ ስላላህ ሳታውቅ ወይ አይደለም ስላላህ ባትሳታውቅ ህግ ተብራራ አልተብራራ ምንድን ነው ጥቅሙ? መጀመሪያ እኮ አምላክህን አውቀህ ከዛ እሱ በተጠ ህግ እንድትገዛ ነው ህግ የሚጠቅመው። ህግ የሚተገብረው ነገር ነው። በአንተ ነገር የሚተገብረው ይሄ የራሱ የፈጣሪ ጉዳይ ነው። ስለዚህ ችግር የለውም ይሁን፣ ችግር የለውም ያስኬዳል፣ ያንተም ያስኬዳል እንደው። ስለዚህ ቁርአን ውስጥ የተብራራው ስለ ህግ ነው እንጂ ስላላህ አይደለም ማለት ነው። አይደለም አላህም ስለ አላህም በመጣው ልክ ሁሉ ቁርአን ላይ አላህ ምሳሌ እንደዚህ ነኝ ብሎ በገለጸው ልክ አለ፣ በዛው ልክ እናስቀምጠዋለን። እኛ ግን በራሳችን አብራርተን የምንጨምርበት ነገር አንዳች ነገር የለም። አሁን ይሄ ትክክል ነው ብለህ ታምናለህ? ምንድን ነው ምኑ? ይሄ አሁን ትክክል ነው እኔ ትክክል ነኝ ብለህ ታምናለህ? ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እንዴት ምን አስጠለጠላል? ምን የሚያጠጥ ነገር አለ? ምንድን አጠለጠልሽ? አንቺ እስኪ ጠይቅኝ። አንቺ በዚያው ምን የሚያጠለጥል ነገር አለ? አንተ ምን ታውቃለህ? አንተን ለምን ጠይቃለሁ? ግን ትክክል ነው ይሄ ነገር ትክክል ነው ብለህ ታምንበታለህ እንዴ? ስለዚህ እንደማላ ካወቅሽማ አርፈሽ ተቀመጪ። ታዲያ እነሱ ያወሩ ምን አስገባሽ ማለት? ካላወቅኩኝ አንቺ ምን ለምን? እኔ አሁን እዚህ ጋር የጠየኩት ታምንበታለህ ነው ይሄ ትክክል ነው ብለህ ታምንበታለህ? ሰላም ምንድን ነው? ስለማማራው እዚህ ጋር ከውስጥ ሁላ ነው ማማኔ አብዷል። ተዋጠለም አንተ ነገር የለም። ምን ችግር የለውም። ምንም እንትን ነገር የለውም። ሞይስ ከባድ ነው። ተው ከባድ ነው። አብዱ ከባድ ነው። ሌላ ምን አለ? አይ ዝም ብለህ እኮ አንተ ይኸውልህ እንትን ያደረገው ስለ ሚስቶቹም ያወራችሁ ነበር። አሁን ቅድም እሱን ቆይ እሱ ቶፒካችን አይደለም። ስህተት ነው ካልክ እሱን ግን በኋላ ላይ አድርገህ ብታደርገን ትችላለህ። አይ ውሽማ ምናምን ስትል ነበር ብዬ ነው። ውሽማ ምናምን ስትል ነበር ብዬ እሱም ቅጥፈት ነው። ምሳሌ ውሽማ ከሚስት ውጭ ያለ አካል ውሽማ ነው የሚባለው። ከሚስት ውጭ ያለን ይሄ እንደዚህ አይደለም። ይሄ አይገናኝም። የራስህ ንብረት ነው። ይሄ በእናንተ ያለ ነው። ባሪያዎች ይፈቀዳል አይፈቀድም? ከሚስት ውጭ አብዱ አሁን ባሪያ የለም በአሁን ጊዜ። በእርግጥ
በአሁን ጊዜ የለም። በዛን ጊዜ በነበረው ጊዜ ግን ባሪያ በዚህ ላይ ይፈቀዳል። ምንም እንትን የለውም። ቁርአኑ አልከለከለውም። እስኪ አሁንም አይደለ ሐላል ነገር ነው። አሁን ቁርአኑ አልከለከለውም። አሁን እንደዛ አይነት ነገር እኮ አሁን የለም ማለት ቁርአኑ ሳይሆን የከለከለው ሰዎች ጦርነትንና እንደዚህ ብታደርግ የሀገራት ህግ ስለማይፈቅድልህ እንጂ መንግስት ስለማይፈቅድልህ እንጂ ሃይማኖቱ አልከለከለም። መንግስት ስለማይፈቅድ ሳይሆን ማለት ነው በሸሪዓው በሚፈቀደው መንገድ ያ ትክክለኛው ያኛው ጊዜ ነበር። ሸሪዓው አይከለክልም። ሸሪዓው ይከለክላል። የዛ አይነት ህግ በዛ አይነት ህግ መሆን አለበት። ህጉ ኢትዮጵያ በሸሪዓ ብትተዳደር ኖሮ አራት አግብተህ ባሪያዎች መደረብ ትችላለህ። ግን ኢትዮጵያ በሸሪዓ ስለማትተዳደር የተኛው ባሪያ ነው ነው በሸሪዓ አይደለም። አሁን ሳውዲ የሚሆን የትም እንደዚህ አይነት ነገር የለም። ምሳሌ ሌላው ነገር ቢሆን ሳውዲ የማይፈቅድልህ ለምንድን ነው? እሱ የሁማን ራይት የሚባል አለ፣ የሴቶች መብት የሚባል አንድ አለ። አይሚን የሰዎች መብት አብዱ አዳምጣ። አንደኛ ሁማን ራይት አለ፣ የሰዎች መብት ጥበቃ የሚቆሙ። ሁለተኛ የሴቶች መብት ተቆርቋሪዎች አሉ በዓለም ላይ ሴቶችን አንተ በገንዘብ ገዝተህ ወይንም ደግሞ ሄደህ ተዋግተህ ባሎቹን ገድለህ ሚስቶቻቸውን በወሲብ መያዝ፣ ልጆቻቸውን በወሲብ መያዝ፣ ይሄ የሴቶች መብት ዝም አይልም። ዝም አይልም። የሴቶች መብት አይምርህም። የምሬን ነው። እስቲ አንተ አግባና ከዛ የሆነ በገንዘብ እየገዛ እንትን ብለህ ሴቶችን ተጨማሪ ከአራተኛ ላይ 5ም 6ም ወይም አንድ አይፈቅድልኝም። እሱን ማንኛውም አይፈቅድልህም። ኦኬ ባሪያን ይከለክላል። ባሪያን ወሲብ ማድረግ ይቻላል አይቻልም? አሁን ባሪያ የለም። አሁን እኮ ያስቀረው ማን ነው? ማን ያስቀረው? ቁርአኑን ያስቀረው ወይንስ ጦርነት ስለሌለና የሴቶችና የሰዎች መብት ስለሚከለክል? አሁን አሁን ምን መሰለህ ያኔም ቢሆን ጦርነት ያመጣው እስልምና ቀጥል አብዱ እኮ አሁን የለም ማለት ይኸውልህ በደንብ እንስማማ። አሁን የለም ማለት ተከልክሏል ማለት አይደለም። አሁን የሌለበት ምክንያት የሰዎች መብት ስለማይፈቅድልህ፣ ሴቶቹ እሺ ብለው እንደዛ ስለማይሆኑልህ ከዛ አንጻር ነው። ስለማይፈቅዱልህ አይደለም። ቁርአኑ ከልክሏል። እሺ አብዱ ቁርአኑ ከልክሏል። የዛን አይነት እንትን አሁን የለም። ቁርአኑ ከልክሏል ወይስ ፈቅዷል? ፕሊዝ አብዱ ቁርአኑ ፈቅዷል? ምክንያቱም መሐመድ ከሞተ በኋላ ሳቦችም ሲያደርጉት ነበረ፣ ታቢያኖችም ሲያደርጉት ነበር፣ ሰለፎችም ሲያደርጉት ነበር። ቁርአኑ ከልክሏል ወይንስ ፈቅዷል? እኮ ባሪያው ምን ነው? ስለሱ ነገር የመጀመሪያ ባሪያ ማለት ምንድን ነው? በእጆቼ ያስካቸው ማለት ንብረት ያደረግካቸው ከሚስቶች ውጭ በምንድን ነው? እንዴት አድርገህ ነው በእጅ የምትይዛቸው? ባሪያ ገዝተሃቸው ሊሆን ይችላል፣ ተዋግተህ ሄደህ ማርካቸው ሊሆን ይችላል። ሴቶቹ ከየት ነው የሚገዛቸው? እንዲሁን አንተ የሆነ ሴት ይዤ ብር ከፌ ባመጣ ባሪያ ትሆናለች? ከየትም ግዛቸው። በቃ እኔ ከየት ገዛቸው አይደለም ፖይንቴ። በቃ እሱ ፖይንቴ ስላልሆነ ልስም በቃ ፖይንቴ ስላልሆነ እንለፈው። ምክንያቱም ከየትም አድርገህ ግዛቸው፣ ግን ቁርአኑ ፈቅዶለታል። ከአራት በተጨማሪ 100 ሺህ መገናኘት ትችላለህ። ኤኔስ ወደ ቶፒኩ መልሰው ሀኑኒ። ምናልባት ወንድማችን እና ሙስሊሞች በዚህ ዘመን ላይ የደረሱበት ጭንቅላታቸው የ7ኛው ክፍለ ዘመን አስተሳሰብ የመሐመድና ያለን አስተሳሰብ ስለማይመጥን ነው የተዉት እንጂ የከለከለ ነገር የለም። አንደኛ ሁኔታው ይከለክላል፣ ሰብአዊ መብት ይከለክላቸዋል። ሁለተኛ ሙስሊሞች ራሳቸው ነው ያደረጉት። ምክንያቱም በ7ኛው መቶ ክፍለ ዘመን የነበረ ባርባሪክ አስተሳሰብ አሁን ላይ ቢያደርጉ ራሳቸውን ይታዘባሉ። ስለዚህ ቁርአንም አልከለከለም፣ ሀዲስም አልከለከለም። ሙስሊሞች የሞራል ልዕልናቸው ከመሐመድም ከአላህም ስለሚሻል ይመስለኛል በዚህ ዘመን ላይ የማያደርጉት እንጂ እንደዚህ አይነት ነገር አታውራባ። አንድም ቦታ ላይም አልተከለከለም። አይ ከተከለከለ እኮ ማስረጃ ማምጣት ነው። ቁርአን አልከለከለው፣ ሀዲስ አልከለከለው። አይደለማ ባሪያ የሚለውን ነገር መጀመሪያ አብራራ። ባሪያ ምንድን ነው መጀመሪያ ከመሰረቱ እሱን ነው ማወቅ አለብን። ሚስት ባሪያ ነች። አንተ ቆይ አራቶቹ ሚስቶች ባሪያዎች ናቸው? ባሪያዎች ይባላሉ? ኖ አይባሉም። እነሱ ሚስቶች በቃ ጨረስን፣ አለቀ በቃ። ይሄው ከአራቱ ውጭ ሌላ ባሪያ ከደረብክ ከየትም አምጣቸው፣ ግዛቸው። ባሪያ ዝም ብሎ ባሪያ ልትደርፍ ተፈቅዶ በቃ አለቀ። አሁን እኮ ሌላ ምን ያከራክራል? ባሪያ ምንድን ነው የሚለውን እኮ ማብራራት አለብህ። ዝም ብሎ አብዱ ለምን ታብራራለህ? በቃ ከአራቱ ውጭ ያሉት የምትገናኛቸው የእጆችን ንብረትህ ይባላሉ። በቃ ንብረትና ለምሳሌ ይሄ ንብረቴ ነው፣ በእጅ የያዝኩት ንብረት ነው። ከሚስቶቻችሁ ውጭ በእጆቻችሁ የያዛችኋቸው ንብረት እንደሚላቸው ይሄ ንብረቴ ነው፣ ገዝቼው ነው። ሰው ሰጥቶኝም ይሁን ገዝቼው የሚሆን መጀመሪያ ላይ አዳምጣ
ንብረቴ ነው። ይሄ ንብረቴ ስለሆነ መገናኘት፣ መሸጥ፣ እንደፈለግኩ ማድረግ መፍትሄ ነው። ንብረቴ ስለሆነ እንደዛ ነው ያለው ቁርአኑ። አራት ያገባል ሎክ ከዛስ በተጨማሪ ንብረቱን እንደፈለገ ማድረግ መፍቱ ነው። ለወንዱ ነው የተፈቀደው እንጂ ለሴቱ አይደለም።